ምርጫው ሊጀመር 17 ሰዓታት ብቻ ቀርተውታል። ኢትዮጵያ ትመርጣለች። ጤና ይስጥልን። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። አርዕስተ ዜናውን እናስቀድማለን። ከ54 ሚሊዮን በላይ መራጮች ነገ ከማለዳው ጀምሮ ድምፃቸውን ለመስጠት ዝግጁ ሆነው እየተጠባበቁ ነው። ይሄ የወሰድናት ካርድ ዋጋ ስላለው ዋጋውን በምርጫ በድምፅ መስጫ ቦታ ላይ እንጠቀምበት። ነገ ይመርጣሉ። ነገ ኢትዮጵያ ትመርጣለች። እኔም በድምጼ ወስናለሁ። ሰኞ በጠዋት በሌሊት ተነስቼ ወረፋ ይዤ ለመምረጥ ዝግጁ ነኝ። ከዜናዎቹ ጋር ሰለሞን መልሳ ነኝ። አብራችሁን ቆዩ። የሰባተኛው ጠቅላላ ምርጫ ታሪካዊ የድምፅ መስጫ ቀን ዋዜማ ላይ እንገኛለን። ነገ በሚካሄደው ሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች በማለዳው ወደ ምርጫ ጣቢያዎች በማቅናት ድምፃቸውን ይሰጣሉ። ይህ ሂደት የፖለቲካ ውሳኔ ብቻ ሳይሆን የሕዝብ ሉዓላዊነት በተግባር የሚገለጽበትና ዲሞክራሲያዊ መሰረቶች በሕዝብ እጅ የሚረጋገጡበት ታላቅ ሀገራዊ ክስተት ነው። ለዘመናት በተለያዩ ታሪካዊ ምዕራፍ ላይ የምትገኘው ኢትዮጵያ ይህንን ታሪካዊ ዕለት በአዲስ ተስፋም በከፍተኛ ጉጉትና በላቀ ሀገራዊ ስሜት ትጠብቀዋለች። በዚሁ ወደ ምርጫ ጉዳዮቻችን እናልፋለን። አብራችሁን ቆዩ። ሰዓታት ለቀሩት ለሰባተኛው ጠቅላላ ምርጫ የጎንደር ከተማ ዝግጁ ሆናለች። መራጮች ነገ በነቂስ ወጥተው በሚመርጡበት ሰዓት የሚያርፉባቸው ድንኳኖችና ወንበሮች እየተዘጋጁ ይገኛሉ። ሰናይት ብርሃኔ ቅኝት አድርጋ ተከታዩን ዘገባ አዘጋጅታለች። ለሰባተኛው ጠቅላላ ምርጫ አስፈላጊ የሆኑ ቁሳቁሶች በተለያዩ አካባቢዎች መሰራጨታቸው የሚታወስ ነው። ዛሬ ደግሞ መራጮች ሲመጡ የሚያርፉባቸው ቦታዎች ወይም ድንኳኖች እየተተከሉ ነው የሚገኙት። እኔ የሚገኘው አሁን በጎንደር ከተማ በአዘዞ ጠዳ ክፍለ ከተማ አባ ሳሙኤል ቀበሌ በአዘዞ ድማዛ የምርጫ ጣቢያ አንዳንድ ነው። በዚህ የምርጫ ጣቢያ ደግሞ መራጮች ሲመጡ የሚያርፉበት ድንኳን ከኋላዬ እንደምትመለከቱት ተዘጋጅቷል። ሌሎች አካባቢዎችም እንደዚሁ ድንኳኖች እየተተከሉ ነው የሚገኙት። ዞር ዞር ብለን እንመለከታቸዋለን። ይሄኛው ደግሞ በአዘዞ ጠዳ ክፍለ ከተማ በአባ ሳሙኤል ቀበሌ የአየር ማረፊያ ምርጫ ጣቢያ ነው። እንደምትመለከቱት ለነገ ሰኞ ለምርጫ ምቹ እንዲሆን መራጮች ሰባተኛውን ጠቅላላ ምርጫ ለመምረጥ በሚመጡበት ሰዓት የሚያርፉበት ድንኳን በምትመለከቱት መልኩ እየተዘጋጀ ይገኛል። በጎንደር ከተማ የሚገኙ የተለያዩ ክፍለ ከተሞችን በተመሳሳይ ይህንን አይነት ስራ እየሰሩ ነው። እኛም የተወሰኑትን እንቃኛቸዋለን። ተመልካቾች አሁን ደግሞ ያለንበት በጎንደር ከተማ በሌላኛው ክፍለ ከተማ ነው። የማራኪ ክፍለ ከተማ የሽሮ ሜዳ ቀበሌን የምንገኘው። የምርጫ ጣቢያው ደግሞ የቀበሌ ጽህፈት ቤት ቁጥር 1 ምርጫ ጣቢያ ነው የምንገኘው። እንደምትመለከቱት እንግዲህ ነገ ሰኞ ለሚደረገው ሰባተኛው ጠቅላላ ምርጫ መራጮች መጥተው የሚያርፉባቸው ድንኳኖችና ወንበሮች እየተዘጋጁ ነው የሚገኙት። ቀደም ብለን እንደገለጽ ነው በጎንደርና አካባቢያ የሚገኙ የምርጫ ጣቢያዎች ተመሳሳይ አይነት ስራዎችን እየሰሩ ይገኛሉ። በሸዋበር ቀበሌ ሴቶች ወፍጮ የምርጫ ጣቢያ ነው የሚገኘው። በዚህ የምርጫ ጣቢያ እንግዲህ ነገ ለሰባተኛው ጠቅላላ ምርጫ ዜጎች ድምጽ ለመስጠት በሚመጡበት ሰዓት የሚያርፉበት ይህንን የመሰለ ድንኳን ተዘጋጅቷል። እንግዲህ ዜጎች እዚህ አርፈው ተራቸውን ወይም ወረፋቸውን ጠብቀው ደግሞ ድምጻቸውን ለፈለጉት ፓርቲ የሚሰጡበት የድምጽ መስጫ ቦታም ተዘጋጅቷል። በአጠቃላይ በጎንደርና አካባቢዋ ሰባተኛውን ጠቅላላ ምርጫ ለማካሄድ በቂ የሆነ ዝግጅት ተደርጓል። የአርባ ምንጭ ከተማ ወጣቶች በመጪው ዘመን የኢትዮጵያን እድገት ያረጋግጣል ለሚሉት ፓርቲ ድምጻቸውን ለመስጠት ተዘጋጅተዋል። ሪፖርተራችን ወንደሰን አፈወርቅ ለመጀመሪያ ጊዜ ድምጻቸውን ለመስጠት የተዘጋጁትን ጨምሮ ወጣቶችን አነጋግረዋል። ለሰባተኛው ጠቅላላ ምርጫ የተለያዩ ዝግጅቶች ባለፉት ጊዜያት ሲደረጉ ነበር። በነገው ዕለት ድምጽ ይሰጣል። አሁን የምንገኘው በውቢቷ አርባ ምንጭ ከተማ ነው። በአርባ ምንጭ ከተማ የሚገኙ ወጣቶች በነገው ዕለት ድምጽ ለመስጠት ምን ያህል ዝግጁ ናቸው የሚለውን የምንጠይቃቸው ነው የሚሆነው። በተለይ ደግሞ
በነገው ዕለት ለመጀመሪያ ጊዜ ድምጽ የሚሰጡ ወጣቶችንም እንዲሁ እናገኛለን ብለን ተስፋ አድርገናል። ስለዚህ ምን ይላሉ? አብረን እንከታተል። ስላገኘው በጣም ደስ ብሎኛል። እስቲ አስተዋውቀን መጀመሪያ ስምህ። እሺ ስሜ እንባቆም አወቀ ይባላል። እዚህ አርባ ምንጭ ከተማ ነዋሪ ነኝ። እንዴት ነው እስቲ ለምርጫ ዝግጅት? ያው ሰኞ ዕለት ምርጫው ነው። ምን ይመስላል ዝግጅት? በጣም ደስ ይላል። እንደ አጋጣሚ ሆኖ ለመጀመሪያ ጊዜ ነው የሚወርደው። ለመጀመሪያ ጊዜ ነው ይሄኔ መፍተን የምጠቀመው ማለት ይቻላል። ስለዚህ በጣም ደስ ይላል። ተዘጋጅቻለሁ ለመምረጥ ፈልገው ሆነ መንግስት ለመምረጥ ተዘጋጅቻለሁ። ከዚህ ቀደም ያው የተለያዩ ፖለቲካ ፓርቲዎችም የምርጫ ቅስቀሳዎችን ሲያደርጉ ነበር። በቴሌቪዥን መስኮትም በተለያዩ የከተማዋ አካባቢዎችም እንዲሁ እነዛን እንደው የመከታተሉ ነገር ነበረ። ምን ይመስል ነበር አጠቃላይ የነበረው ይዘት? ያው በተለያዩ ሚዲያ አማራጮች በሶሻል ሚዲያም ሆነ በተለያዩ በቲቪ ፕሮግራሞችን ይከታተል ነበር። በጣም ደስ የሚል ነበረ። ያው ህብረተሰቡ ለምርጫ ያለውን ግንዛቤ ጨምሯል ብዬ አስባለሁ። ለእኔም እንደዛው ነው። ወደፊት ይመራኛል ብዬ የማስበውን ፓርቲ ለመምረጥ በጣም ጓጉቻለሁ እና ደስ ብሎኛል። በጣም እየጠበቅኩ ነገር ነው። በጉጉት ነው የምጠብቀው። በጣም አመሰግናለሁ። እሺ አመሰግናለሁ። ስሜ ዩኤል ቸርነት እባላለሁ። የአርባ ምንጭ ነዋሪ ነኝ። ምርጫ ደግሞ ስመርጥ ገና ለመጀመሪያ ጊዜ ነው። እናም ከምርጫው አኳያ ደግሞ እንደ መጀመሪያ መራጭም በራሴም ደግሞ እንደ ተረዳሁት መጠን የሀገር ብልጽግና የሀገር ሰላም ግድ ስለሚለኝ እንደ ወጣት እኔም ያለኝን አስተዋጽኦ ለማበርከት የኔ መምረጥ ቫልዩ ስላለው ያንን ምክንያት በማድረግ እኔም ደግሞ ለሀገር ብልጽግና የሚተጋውን ሀገርን ለማሳደግ አብረን ለማደግ የሚተጋውን ለመምረጥ እኔም ዝግጅቴን ጨርሻለሁ። ሙሉ ስሜ ቤተልሔም ያቴ ይባላል። ከዚህ ቀደም እድሜ ስላልደረሰ ካርድ አልወሰድኩም ነበር። አሁን እድሜ ስለደረሰ ወስጃለሁ። ለሀገሬ ስለሚጠቅመኝ ነው ለመምረጥ ተፈልኩ። ስላገኘን ደስ ብሎናል። አስተዋውቀን ሙሉ ስምህ። ስሜ ዘካሪያስ ገዛኸኝ እባላለሁ። በጣም እናመሰግናለን። እንዴ የምርጫ ዝግጅት ምን ይመስላል? ድምጽን ለመስጠት ምን ያህል ተዘጋጅተሃል? ዝግጅት ባይዘው ለኛ ለሀገራችን ልማት የሚሰራው ለኛ ለሀገራችን ሙቋመው እንመርጣለን። ብዙ ወጣቶች የሚፈልጉ ነገር ቢኖር ለሀገራቸው ልማት የሚሰራው ነው። ነገ ኢትዮጵያ ትመርጣለች። በአርባ ምንጭ ከተማ የሚገኙ ወጣቶችም ድምጻቸውን ለመስጠት መብታቸውን ለመጠቀም ዝግጁ ናቸው። በሶማሌ ክልል ሽንሌ ወረዳ የአርብቶ አደሩ ማህበረሰብ ነገ በሚካሄደው ጠቅላላ ምርጫ በካርዱ ይወክለኛል የሚለውን ወኪል ለመምረጥ ተዘጋጅቷል። ሪፖርተራችን ቶማስ ኃይሉ በአርብቶ አደሩ የመኖሪያ አካባቢ ተገኝቶ ስለ ምርጫ ያላቸውን ግንዛቤና ዝግጁነት በተከታዩ ዘገባ ያስቃኘናል። በሶማሌ ክልል ሽንሌ ወረዳ እንገኛለን። እቺ ሽንሌ ወረዳ ሲቲ ዞን ውስጥ የምትገኝ ናት፣ የክልሉ ማለት ነው። ሰባተኛው ጠቅላላ ምርጫ በዚህ አካባቢ በተለይም ደግሞ አርብቶ አደሩ የሚበዛበት ከመሆኑ አኳያ ምርጫ ካርድ ወስደዋል ወይ እንዲሁም ደግሞ አካባቢው ያለውን ዝግጁነት ዞር ዞር እያለን የምናስዳስሳችሁ ይሆናል። አብራችሁን ቆዩ። በጣም ደስ የሚል ቦታ ነው ያለነው። ተመልካቾቻችን በሽንሌ ወረዳ ገጥ ቀበሌ ውስጥ ነው የምንገኘው። ከዚህ ጋር ደግሞ አንድ ሰው እንተዋወቅና ስለ ምርጫው ካርድ ወስደዋል ወይ እንዲሁም ደግሞ ለምርጫው ያላቸው ዝግጁነት ጠይቃቸዋለን። ማን ይባላሉ? ማዘር ፋጡማ። ምርጫ ይመርጣሉ? ምርጫው ቆንጆ ነው። እኛም ዝግጁ ነን። እንጠብቃለን ብለን ሰኞ ሄዶ ይመርጣሉ? ሰኞ ወረቀትም አለ። እኛ እዛ ካርድ አለ። ዞር ማለታችንን እንቀጥላለን። ምርጫ ሲባል ሁሉንም ነው ማሳተፍ ያለበት። አርብቶ አደሩንም አርሶ አደሩንም ሁሉንም የኢትዮጵያ ክፍል ማሳተፍ አለበት። አመሰግናለሁ። አካባቢው ሞቃታማ ነው። ነገር ግን እዚህ አካባቢ ያለው የህይወት እንቅስቃሴ በአጠቃላይ በተለይም ደግሞ ቀዝቀዝ ያሉ ዛፍ ስር መቀመጥ እንደዚህ አይነት ቤቶች በጣም የተለመዱ ናቸው። እንደ ጎጆ ቤት ነው ምንድነው የሚባለው እንደዚህ አይነት ቤቶች። ለማንኛውም ግን አካባቢውን አየር የሚያመጣጥን ሙቀቱን ቀዝቀዝ የሚያደርግ ስሜት ያለው ይመስለኛል። እዚህ ጋር ደግሞ ቁጭ ብለዋል። ከሰዓት ነው። ስለዚህ እዚህ አጠገባችን ደግሞ ራሱን ያስተዋውቀንና ስለ ምርጫው ትንሽ ነገር እናወራለን። እንዴት ነህ ኦፊያንታ? ሰላም ነው? እንዴት ነህ?
ማን ነው ስሙ? አንተ በሽር ነው። ምርጫ ካርድ ወስደሃል? እስኪ ንገረን። ሰኞ የምርጫ ቀን ነው። እኛ ደግሞ ቀድመን ነው ካርዳችንን የወሰድነው። ምክንያቱም የምንመርጠውን ሰው ለእኛ የሚበጅ ነው። ደግሞም መንገድ ያሰራል፣ ውሃም ያወጣል። ስለዚህ መምረጥ ግዴታችን ነው። የምንመርጠውን እናውቃለን። ካርድ አውጥተናል። ጋድ ቀበሌ ነው ያለነው። አካባቢያችን ሰላም ነው። ለምርጫ ምንም አይነት ችግር የለብንም። ስለዚህ ለሰኞ ፈጣሪ ያድርሰን እንጂ እንመርጣለን። ሹክረን ሀዬ። እሺ እንግዲህ ተመልካቾቻችን ሰኞ መተን ደግሞ እዚህ አካባቢ ያለውን ነገር የምርጫ ሂደቱን ወደ እናንተ የምናቀርብ ይሆናል። በነገራችን ላይ እንደ ሽንሌ ወረዳ ወደ 47 የሚጠጉ የምርጫ ጣቢያዎች ተዘጋጅተዋል። በእነዚህ የምርጫ ጣቢያዎች እንግዲህ በእያንዳንዳቸው በየቦታቸው በየአቅራቢያቸው ባለው መሰረት ሄደው የሚመርጡ ይሆናል ማለት ነው። ሰላም ክቡራን ተመልካቾቻችን፣ ከአዲስ አበባ ከ350 ኪሎ ሜትር በላይ ተጉዘን በዚህ በአባጅፋር መናገሻ በሆነችው ጅማ ከተማ ላይ ተገኝተናል። ሁሉንም ዝግጅታችንን ጨርሰናል። የቀረጻና የተለያዩ የማሰራጫ ስራዎቻችንን ሁሉ አዘጋጅተን በእለቱ እናንተን እንጠብቃችኋል። ስታንድ ባይ ከት ኪው ስጠው። የበኩር ቴሌቪዥን የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በምርጫው ዋዜማና በምርጫው ዕለት የተለያዩ መረጃዎችን ከዚህ ከጅማ ከተማና በተለያዩ አካባቢዎች ጅማ ዙሪያ ላይ ወደ እናንተ ያደርሳል። አቤል ሙሉ ጌታ ነኝ ከመላው ስቱዲዮ ባለሙያዎች ጋር ከጅማ። ወደ ምስራቅ ወደ ፀሐይ መውጫዋ አፋር ብቅ ብለናል። ዜጎች ይሆነኛል ይመራኛል የሚሉትን ፓርቲ የሚመርጡበት ወሳኙ ቀን ደርሷል። ኢትዮጵያ ትመርጣለች። የምርጫው ሂደት እንደ ፀሐዩ ግለት እየጨመረ ነው። እኔም የእናንተው የበኩር ቴሌቪዥን በሆነው ኢቲቪ ተከታታይ ዘገባዎችን አደርሳችኋለሁ። ባየ ሙላት ነኝ። አፋር ሰመራ። ከአዲስ አበባ በቅርብ ርቀት ላይ በምትገኘውና የኢኮኖሚ ማዕከል በሆነችው ሸገር ከተማ ላይ ይገኛለሁ። የግንቦት 24 የምርጫ ሂደቱን በቀጥታ ከስፍራው የማደርሳችሁ ይሆናል። ግንቦት 24 ኢትዮጵያ ትመርጣለች። በሰባተኛው ጠቅላላ ምርጫ የሚጠበቁ ሁነቶችን ወደ እናንተ ለማድረስ የአብሮነትና የመቻቻል እንዲሁም የሰላም ሰገነት በሆነችው በወራቤ ከተማ ተገኝቻለሁ። ኢትዮጵያ ትመርጣለች። ምርጫችሁን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ስላደረጋችሁ ከልብ እናመሰግናለን። በአብዛኛው በአርብቶ አደርነት በሚታወቀው የአፋር ክልል ከሰመራ በ200 ኪሎ ሜትር ርቀት ላይ በሚገኘው እዋ ወረዳ ይገኛል። ኢትዮጵያ ትመርጣለች። ሞላ አለማየሁ ነኝ። በኢቢሲ ተከታታይ ዜናዎችን ወደ እናንተ አደርሳለሁ። የምገኘው ከአዲስ አበባ በቅርብ ርቀት በኦሮሚያ ክልል በሸገር ከተማ ነው። ከተማዋ ኢትዮጵያ ነገ ለምትመርጠው ታሪካዊ ቀን ዝግጅቷን አጠናቃለች። የምርጫውን ሂደት የኢትዮጵያ የበኩር ድምጽ በሆነው በኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ የማደርሳችሁ ሀምራዊት ብርሃኑ ነኝ። መሐመድ ራህመቶ እባላለሁ። ጉራጌ ዞን እገኛለሁ። ኢትዮጵያ ትመርጣለች። እኔም ይህንን ሁነት እየተከታተልኩኝ የእናንተ የበኩር ድምጽ በሆነው ኢቢሲ የማቀርብ ይሆናል። ኢቢሲ የነገው ምርጫ ከሁሉም አቅጣጫ ለሁሉም እንድትከታተሉት ከወዲሁ እንጋብዛችኋለን። ወደ ምርጫ ዘገባችን ተመልሰናል። በአዲስ አበባ የምርጫ ቁሳቁስ በየምርጫ ጣቢያዎች ላይ ደርሰዋል። አስተያየታቸውን የሰጡም የከተማዋ ነዋሪዎችም ይበጀናል የሚሉትን ፓርቲ ለመምረጥም ካርዳቸውን አዘጋጅተው የነገዋን ቀን በጉጉት እየተጠባበቁ ናቸው የሚገኙት። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰ ሪፖርተራችን ይመራ ደም በቀጥታ መስመራችን ላይ ይገኛል። እንደምንልሃል አንተ ተዘዋወረ በተመለከትከው የኮልፌ ቀራኒዮና ልደታ ክፍለ ከተሞች የምርጫ ጣቢያዎች ምን አይነት ዝግጅት እየተደረገ ነው የሚገኘው? አመሰግናለሁ ሰለሞን። እንግዲህ የኢትዮጵያ ቀጣይ አዲስ ምዕራፍ የሚጻፍበት ታሪካዊ ሁነት ግንቦት 24 ሰኞ ሊገባ ሰዓታት ብቻ ቀርተውታል። በዚህም
7ኛው ጠቅላላ ምርጫ የሚከናወን ይሆናል። ከወዲሁ የተለያዩ ዝግጅቶች እየተደረጉ ነው የሚገኙት። በመዲናዋ አዲስ አበባም በተለያዩ የምርጫ ጣቢያዎች ተዘዋውረን እኛም ለማረጋገጥ እንደሞከር ነው ምርጫ ጣቢያዎች ለምርጫ የሚያስፈልጉ የተለያዩ ቁሳቁሶችን የሚስጥር ጆሮጆች፣ ሌሎች ድምፅ ማስገቢያዎችና የተለያዩ ወንበሮችን ከጀርባ በምታዩት መልኩ ደግሞ ድንኳን ተሰርቶ በየምርጫ ጣቢያው መራጮች ከማለዳው ጀምሮ እስከ ምሽቱ ድረስ በሚመጡ ሰዓት ፀሐይ ቢሆን ከፀሐዩ ለመጠለል፣ ዝናብ ቢሆን ደግሞ እንዲሁ ከዝናቡ ለመጠለል አረፍ ብለው የሚጠብቁበትና የሚመርጡበትም ድንኳኖች፣ ወንበሮች ተዘጋጅተው በሁሉም የምርጫ ጣቢያዎች በእንዲህ አይነት ዝግጅት ላይ ነው የሚገኙት። እንግዲህ እነዚህ የምርጫ ጣቢያዎች እኔ ተዘዋወርኩባቸው በኮልፌ ቀራኒዮ ክፍለ ከተማ እንኳ በሁለት የምርጫ ክልል የተደራጀ መዋቅር ያለው ነው። በዚህ በኮልፌ ቀራኒዮ ክፍለ ከተማ ብቻ ወደ 260 የሚሆኑ የምርጫ ጣቢያዎች ይገኛሉ። በእነዚህ የምርጫ ጣቢያዎችም ከ230 ሺህ በላይ የሚሆኑ መራጮች ቀደም ሲል ለመምረጥ የሚያስችላቸውን የምርጫ ካርድ የወሰዱ ናቸው። አሁን የሚገኙበት የልደታ ክፍለ ከተማ ጀነራል ጃጋማ ኬሎ ጤና ጣቢያ አካባቢ ያለው የምርጫ ጣቢያም ከጀርባ በምታዩት መልኩ ድንኳን ተሰርቶ ወንበሮች ተዘጋጅተው የነገውን የማለዳው 12 ሰዓት እስከሚጠባ ድረስ እየተጠባበቁና መራጮች እስኪመጡ ድረስ እየተጠባበቁ ያለበት ሁኔታ ነው ያለው የምርጫ ጣቢያዎች። በእነዚህ የምርጫ ጣቢያዎች እንግዲህ ነዋሪዎችን ለማነጋገር አነጋግረን ነበረ። እንግዲህ የሰጡን ቀደም ሲል ካርዳችንን ወስደን አሁን ላይ ካርዳችን እያንዳንዱ በመንግስት ምስራ ወይም ደግሞ የምንፈልገውን እንመርጥ ዘንድ ትልቅ ትርጉምና ዋጋ ያለው መሆኑን ተረድተን ከወዲሁ የነገዋን ቀን በጉጉት እየጠበቅን ነው። ህዝብና መንግስት የሚጸናው በምርጫ ነው፣ በዲሞክራሲያዊ ስርዓት ነው። ኢትዮጵያ በተለያዩ የዲሞክራሲ ስርዓት ልምምዶች እያለፈች ነው። አንዱና ዋነኛው የሀገረ መንግስት ማጽኛው የሀገረ መንግስት ማስቀጠያ ስርዓቱ ይህ ምርጫ ስለሆነ ይበጀናል፣ ይሆነናል፣ ይሰራልናል፣ ሀገር ያሻግራል፣ ህዝብን ተጠቃሚ ያደርጋል የሚለውን አካልም ለመምረጥ ከወዲሁ ተዘጋጅተናል ሲሉ ነው አስተያየታቸውን ለኢቢሲ የተናገሩት። እንግዲህ ይህንም ለመምረጥ ያስቻላቸው ቀደም ሲል አሁን የጥሞና ጊዜ ላይ ቢሆንም እንኳ ቀደም ሲል በተለያዩ የሚዲያ አማራጮች የእኛን የኢትዮጵያ ብሮድካስት ኮርፖሬሽን ኢቢሲን ጨምሮ በተለያዩ ሚዲያዎች የፖለቲካ ፓርቲዎች ሀሳባቸውን በነጻነት ሲያቀርቡ እንደተመለከቱ ማን የተሻለ ለሀገር ይሰራል የሚለውንም አማራጭ እንዲወስኑና የትኛውን ለመምረጥ ሰፊ እድል እንደፈጠረላቸው ነው የነገሩ ነዋሪዎቹ። በአጠቃላይ እኛ ተዘዋውረን በተመለከትንባቸው የምርጫ ጣቢያዎች አጠቃላይ የምርጫ ቁሳቁስ በሙሉ ገብቶ የነገዋን ቀን እየተጠባበቀ መሆኑን ተመልክተናል። ሰለሞን አመሰግናለሁ። ይመር በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ነዋሪዎችስ በነገው ዕለት ለምርጫው ምን ያህል ተዘጋጅተዋል፣ ምንስ እያሉ ነው የሚለውን ደግሞ ሲያብረን እንከታተል። ምርጫ ካርዶ ስጃለው ቀዴን ጠብቄ ነው ምርጫ ካርዶ ወሰድኩት። 7ኛውን ሀገራዊ ምርጫ በጉጉት የምጠብቀው ነው። ነገ ከጠዋቱ 12 ሰዓት ጀምሮ በሚካሄደው 7ኛው ሀገራዊ ምርጫ ቀድሜ ይገኛለሁ ብዬ ነው የማስበው። እኔ እንግዲህ ምርጫ ካርድ ያው ቀድሜ ነው ያወጣሁት እና እስካሁን ድረስ እንግዲህ ያው እየተጠባበቅኩ ነው ያለሁት። አሁን ሀገራዊ 7ኛ ሀገራዊ ምርጫውን እሱን ለመሳተፍ የነገዋን ቀን በጉጉት እየጠበቅኳት ነው። የኔ ካርድ የአንድ ሰው ካርድ ምርጫ ላይ ይወክለኛል ለሚለው ፓርቲ ቫልዩ ያለው መሆኑን ስለማቅ እኔም የኔ የምለው በውስጥ ያለው ይወክለኛል ምለው ሀገርን ያሻግራል፣ ሀገርን ያስቀጥላል፣ ኢትዮጵያን ወደ ምንፈልጋታ ሁኔታ ያደርስልናል የምንለውን ፓርቲ የምንመርጥበት ወሳኝ ቁልፋችን የካርዳችን ስለሆነ ካርዴን በንቃት ይዤ የነገን የምርጫ ቀን እየተጠባበቅኩ ነው። ነገዋን ቀን እንግዲህ ያው በጉጉት እየጠበቅን ያለንበት ሁኔታ ነው ያለው። ምክንያቱም ለቀጣይ ይበጀናል፣ ሀገርን ያስቀጥላል፣ ለሀገር ይበጃል የሚለውን ፓርቲ ለመምረጥ ያው በጉጉት በመጠባበቅ ላይ ነው ያለ ነው። በጣም ስሜታዊ ነው የሚያደርግ። ለምን እኔ ከ97 ጀምሮ በደንብ አውቀዋለሁ። እንዳሁኑ ደግሞ ለየት ያለ ዲሞክራሲያዊ፣ ፍትሃዊ፣ ሰላማዊ የሆነ ምርጫ ካሉት እንግዲህ እድሜ ትልቅ ነው። ከዚህ ወደ 4-5 አውቀዋለሁኝ። እንደዚህ አይነት አይቻላቅም። ያሁኑ ለየት ይላል። ደግሞ ደስ የሚል ነገር ነው ያለው እይታ፣ ድባቡ በጣም ያምራል። እና እቺን ነገር ያው እኛም ሰብሰብ ብለን ሄደን ያወጣ ነው። ስለዚህ እቺን ካርድ ከመጠቀም ስላለብን ያው ለነገው ቀን እየጠበቅን ነው ማለት ነው። ዜጎች የወሰዱትን ካርድ ጥቅም ላይ በመዋል ይመራኛል የሚሉትን ፓርቲ መምረጥ እንደሚገባቸው የአቃቂ ቃሊቲ ክፍለ ከተማ ነዋሪዎች ተናገሩ። ነዋሪዎቹ በነገው ምርጫ ላይ ለመሳተፍ ቀኑን በጉጉት እየጠበቁ እንደሚገኙም ተናግረዋል። ሳምሶን ገርሉ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። አጠቃላይ ዝግጅቱ ምን ይመስላል? መራጮችስ ምን እያሉ ነው ለነገው?
በጣም አድርጌ አመሰግናለሁኝ። እንግዲህ እኔ ከዛሬ ከማልዳው ጀምሮ ተዘውሬ ለመመልከት እንደሞከርኩት ከሆነ በተለይ በዚህ በአቃቂ ቃሊቲ ክፍለ ከተማ ባሉ የምርጫ ጣቢያዎች አካባቢ በርካታ ዝግጅቶች ሲደረጉ እንደነበሩ ለማስተዋል ችያለሁኝ። እንግዲህ በተለይ የምርጫ ሂደቱን የበለጠ ለማቀላጠፍና ለማሳለጥ ይረዳል የተባሉትን ልክ እንደሚታየው እንግዲህ ከድንኳን ጀምሮ በርካታ ወንበሮችም ጭምር እንዲዘጋጁ ሰፋ ያሉ ቦታዎች እንዲመቻቹ ጭምር ከማድረግ አኳያ ሰፋፊ ስራዎች እየተሰሩ እንደሆነ መመልከት ችያለሁኝ። ከዛ ባሻገር እንግዲህ ለማናገር የሞከርኳቸው አንዳንድ የዚህ አካባቢ ነዋሪዎችም የአቃቂ ቃሊቲ ክፍለ ከተማ ነዋሪዎችም ነበሩ። እነሱም እንግዲህ እንዳነሱት ከሆነ በተለይ ከባለፉት ጊዜያቶች ምርጫ አንጻር ይሄኛው ደግሞ ምን ያህል ፍትሃዊ ዲሞክራሲያዊ እና ሁሉን አካታች ስለመሆኑ ብዙ ማሳያዎች መኖራቸውን ጭምር ጠቁሞኛል። ከዛ ባለፈ እንግዲህ በጊዜ ሂደት የዲሞክራሲ ስርዓት ልምምዱ በራሱ ዛሬ ላይ እንግዲህ እንዲህ ያለ የምርጫ ስርዓት እንድናስተናግድ ያስቻለን ነው የሚገኘውና እዚህ ለመድረስ ደግሞ ባለፉት ጊዜያቶች በምርጫ የማመን ወደ ምርጫ የመምጣት በምርጫ በካርድ ዜጎች ይመራናል የሚሉትን ዜጎች ያስተዳድርናል የሚሉትን አካል ወደ መምረጥ ግራቸውን እንግዲህ ይሄኛው ምርጫ የበለጠ የሚያሳይ ነው። ህዝብ ምን ያህል በተለይ በምርጫ ያለው እምነት እየሰፋ መምጣቱን የሚያሳይ ነው የሚሉ ሀሳቦችን አንስተዋል። እንግዲህ ከዛ ባሻገር እነዚህ ያናገርኳቸው ነዋሪዎች እንደነገሩኝ ከሆነ ምን ያህል በተለይ እንግዲህ ነገ ነው ምርጫው የሚደረገው፣ ሰዓታትን ነው ወደታች እየቆጠረን የምንገኘው። እንግዲህ እነሱም በጉጉት እየጠበቁ ስለመሆናቸው ተናግረዋል። ሁሉም ዜጋ በሌሊት ተነስቶ ምርጫውን ሰላማዊ፣ ፍትሃዊና ዲሞክራሲያዊ በሆነ መንገድ እንዲጠናቀቅ የበኩሉን አስተዋጽኦ ሊያደርግ እንደሚገባ ጭምር አንስተዋል። በሌሊት ተነስቶ ምርጫን ከመምረጥ ባሻገር የአካባቢውን ሰላም ደግሞ በመጠበቅ ረገድ እንዲሁ ሁሉ ህብረተሰብ የራሱን አስተዋጽኦ ሊያበረክት እንደሚገባ ጭምር አንስተውልኛል። ለሳቱ ያሉኝ መረጃዎች እነዚህን ይመስላሉ። አመሰግናለሁ። መልካም ጊዜ። በሰባተኛው ጠቅላላ ምርጫ በንቃት ለመሳተፍ የድምፅ መስጫ ቀኑን በጉጉት እየተጠባበቁ መሆናቸውን በማዕከላዊ ኢትዮጵያ ክልል ስልጤ ዞን የአሊቾ ውሪሮ ወረዳ አርሶ አደሮች ተናገሩ። ኢቲቪ በስፍራው ተገኝቶ ያነጋገራቸው የዞኑ አርሶ አደሮች ምርጫው በሰላማዊ መንገድ እንዲካሄድ የዜግነት ኃላፊነታችንን ለመወጣት ተዘጋጅተናል ብለዋል። በስፍራው የሚገኘው ባልደረባችን አሚር ጌቱ ተከታዩን ዘገባ አድርሶናል። በጉጉት የሚጠበቀው ሰባተኛው ጠቅላላ ምርጫ ሊካሄድ የህዝቦች ዝግጅት ምን ይመስላል ምርጫውን ለማከናወን የሚለውን ቅኝት ልናደርግ በማዕከላዊ ኢትዮጵያ ክልል በስልጤ ዞን አሊቾ ውሪሮ ወረዳ ተገኝተናል። በተለይም በአሊቾ ውሪሮ ወረዳ ውስጥ የሚገኙ የአርሶ አደሮች ዝግጅት ምን ይመስላል የሚለውን እዚሁ ማሳው በቦታው ተገኝተን እንግዲህ ነዋሪዎችን እያነጋገርን ቆይታ እናደርጋለን። አብራችን ቆዩ። ስሜ ሽኩር ዋበላ መሐመድ ይባላል። በስልጤ ዞን ባሊቾ ውሪሮ ወረዳ በቡኔሳ ቀሞ ቀበሌ ገበሬ ማህበር ነዋሪ ነኝ። ምርጫ ከዚህ በፊት እኔ ተሳትፌያለሁ። ምርጫ ማለት ደግሞ አገርን ቀጣይ የሚያስተዳድራት አካል ማለት ነው። ምርጫ ካርድ ወስጃለሁ። ያቺን የምርጫ ካርድ ሰኞ 12 ሰዓት ላይ ወጥቼ በሰልፍ ይዤ መርጬ አገሬን ለቀጣይ ለ5 ዓመት የተሻለ እድገት ወደ ተሻለ ቴክኖሎጂ ያደርስልኛል ብዬ ያሰብኩትን ሰው ይዣለሁ ማለት ነው። ካርድ ወስጃለሁ። ለኔ ይሆነኛል፣ ነገ ይጠቅመኛል፣ ሀገር ይመረኛል፣ በሰላም ገብተም ለመውጣት ይጠቅመኛል የሚል ካርድ ቆርጬ በዝግጅት እየጠበቅኩ ነው። ሰኞ ተነስተን ለመምረጥ ዝግጁ ነኝ። ስሜ ጀማል ሻስን ይባላለሁ። ካሊቾ ውሪሮ ወረዳ ነው። የፈለግነውን መርጠን ስናስቀምጥ በራሳችን ምርጫ ሲሆን ይሻላል። እኛም እድገታችን ለማደግም ለመስራትም እንቅፋት እንዲሁም ምርጫ ኖሮ በሰላም መምረጣችን ለኛ አሪፍ ነው። ግንቦት 24 እመርጣለሁ። እኔ የድሬ ልጅ ነኝ። ግንቦት 24 እመርጣለሁ። ሬዲ ሆነን ዝግጅት ሆነን እየጠበቅን ነው። ሀገሬን ማሻገር የሚችል ለሀገሬ መልካም ነገር ማድረግ የሚችል ፓርቲ ለመምረጥ በጣም ዝግጁ ነኝ። እንደ ግልም እንደ አካባቢያችን እኛ ትልቅ የሆነ ዝግጅት አድርገናል። የምርጫ ካርድ ወስጃለሁ። ሰኞ ዕለት ለመምረጥ ዝግጁ ነኝ። ዛሬ ካመለጠን የዛሬ 5 ዓመት እየቆጨን ከምንሄድ ብሎ ከሚቆጭ ቢመርጥ የተሻለ ነው። ነገ ተነገ ወዲያ እንዳይቆጫችሁ የራስን መንግስት ለመመስረት ድምጻችሁን አሰሙ፣ ውጡና ምረጡ ነው ማለት። ለመምረጥ ዝግጁ ነን። ሰኞ ዕለት ለሚካሄደው ምርጫ ለምፈልገው ፓርቲ ድምጼን እሰጣለሁ፣ እመርጣለሁ። ካርድ ወስጃለሁ። በሰኞ በ24 በስነ ስርዓት እቼ እመርጣለሁ። እኔ በጃንሆይ ጊዜም ሰጥቻለሁ፣ በደርግ ጊዜም ሰጥቻለሁ፣ ኢህአዴግም ሲመጣ ሰጥቻለሁ። አሁንም ይሄው እየሰጠሁ ነው። በካርዱ ተጠቅሜ የሚሆነኝን ሰው ለመምረጥ
ከነ ቤተሰቤ ከነ ልጆቼ ዝግጁ ነኝ። ግንቦት 24 ቀን በጉጉት እየጠበቀ ነው። ቆርጠን ቀኗን ብቻ የጠበቅን ነው ድምጻችንን ለመስጠት። ሰኞ ዕለት የምፈልገውን ፓርቲ እመርጣለሁ። ግንቦት 24 እመርጣለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በሥራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ከመልእክቶች ተመልሰናል። ኢትዮጵያ ትመርጣለች። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። ነገ ለሚካሄደው 7ኛው ጠቅላላ ምርጫ በድሬዳዋ ከተማ አስተዳደር የምርጫ ቁሳቁስ እየተሰራጨ ነው። የምርጫ ቁሳቁስ ስርጭቱን አስመልክቶ ሪፖርተራችን መሀሪ አለሙ ከድሬዳዋ ተከታዩን ዘገባ አድርሰውናል። ከ54 ሚሊዮን የሚልቁ ዜጎች የሚሳተፉበት 7ኛው ጠቅላላ ምርጫ በነገው ዕለት ግንቦት 24 የሚካሄድ ይሆናል። የተለያዩ የምርጫ ቁሳቁሶች ወደ የአካባቢዎች ወደሚገኙ የምርጫ ጣቢያዎች ስርጭት የተደረገ ነው የሚገኘው። እኔም አሁን በሚገኝበት በድሬዳዋ ከተማ አስተዳደር የተለያዩ የምርጫ ቁሳቁሶች ስርጭት የተደረገ ነው የሚገኘው። እንግዲህ እዚህ አጠገቤ የድሬዳዋ ከተማ አስተዳደር የምርጫ ቦርድ ኃላፊ ይገኛሉ። ከሳቸው ጋር ቆይታ ነው የማደርገው። አመሰግናለሁ። በመጀመሪያ ስምና ኃላፊነት። እሺ፣ ዚያድ ያሲን መሐመድ እባላለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ድሬዳዋ ቅርንጫፍ ጽሕፈት ቤት ኃላፊ። አመሰግናለሁ። አጠቃላይ የምርጫ ቁሳቁስ ስርጭቱ ድሬዳዋ ምንድን ነው የሚመስለው? ዛሬ የመጨረሻ ቀን ነውና ስርጭቱ ምን ይመስላል የሚለውን እንደ ከተማ አስተዳደራችን ምርጫ ቦርዱ በብዙ ነገር ሲዘጋጅ ነበረ። ጣቢያዎችን ከማዘጋጀት ምቹ ከማድረግ አኳያ ጀምሮ ስርጭትን ከማሳለት ጀምሮ እየተሰራበት ያለ ነበረ። በዛው መሰረት ትላንትና የአራቱም የገጠር ክላስተር ቀበሌዎችን 130 ምርጫ ጣቢያዎችን አሰራጭተን ጨርሰናል። በቦታቸው መድረሳቸውን አረጋግጠናል። በዛሬ ዕለት ደግሞ 167 የሚሆኑ ምርጫ ጣቢያዎች የከተማ ውስጥ የሚገኙት በ9 የከተማ ቀበሌዎች ስርጭት ጀምረናል። እነሱም እስከ 6 ሰዓት ባለው ሁኔታ ውስጥ እናጠናቃለን። በአግባቡ ጸጥታቸው በተጠበቀ መልኩ የምርጫ ቁሳቁሶቹ እንዲደርሱ በየጣቢያዎቹ ማለት ነው ያለው ዝግጅት ምንድን ነው የሚመስለው? በእያንዳንዱ ባሉት ከተማና በገጠር ባሉ ምርጫ ጣቢያዎች የጸጥታ ኃይል በቂ ተመድበዋል። እያንዳንዱ ጣቢያ ቢያንስ ሁለት ፖሊሶችና እንዲሁም ገጠር ላይ ተጨማሪ የሚኒሻ ጥበቃዎች ተመድበው ዝግጁ ሆናል። በጥበቃ በኩል ያለው ማለት ነው። እንግዲህ በነገው ዕለት ግንቦት 24 ኢትዮጵያውያን ይሆነኛል፣ ይበጀኛል የሚሉትን ድምፅ የሚሰጡበትና የሚሳተፉበት 7ኛው ጠቅላላ ምርጫ
የሚከናወን ይሆናል። እኛም በተገኘንበት በዚህ በድሬዳዋ ከተማ አስተዳደር የሚኖረውን የምርጫ ሂደት በየሰዓቱ ወደ እናንተ ወደ ተመልካቾች የምናደርሳችሁ ይሆናል። ለኢቲቪ ለተጠናቀረው ዘገባ መሐሪ አለሙ ነኝ፣ ድሬዳዋ። ነገ ለሚካሄደው 7ኛው ጠቅላላ ምርጫ ድምጻቸውን በመስጠት ለቀጣይ 5 ዓመታት ኢትዮጵያን የሚመራ መንግስት ለመምረጥ መዘጋጀታቸውን የሐዋሳ ከተማ ነዋሪዎች ገለጹ። አንድ ድምጽ በምርጫው የሚያሸንፈውን ፓርቲ ለመወሰን ወሳኝ በመሆኗም የምርጫ ካርድ የወሰደ ሁሉ በነቂስ ወጥተው ድምጻቸውን እንዲሰጡ አስተያየት ሰጪዎቹ ጠይቀዋል። ሐዋሳ የሚገኘው ሪፖርተራችን ፈቃደ አባለማየሁ በከተማዋ ተዘዋውሮ የህብረተሰቡን ዝግጅትና የምርጫ ዋዜማ ድባብን እንደሚከተለው ያስቃኘናል። 7ኛው ጠቅላላ ምርጫ ሊካሄድ ኢትዮጵያም ልትመርጥ የዋዜማው ዕለት ላይ እንገኛለን። ይህ ምርጫ በኢትዮጵያ ዲሞክራሲያዊ ስርዓት እንዲጎለብት ከማድረግና በተለይም በቀጣይ የኢትዮጵያ ዕጣ ፈንታ ላይ የሚወስን መንግስት ወደ ስልጣን በህዝቡ ይሁንታ እንዲመጣ ከማድረግ አኳያ ያለው ሚና እጅግ የጎላ ነው። ለመሆኑ የሐዋሳ ከተማ ነዋሪዎች ለዚህ ምርጫ ያደረጉት ዝግጅት ምን ይመስላል? የዋዜማውስ ድባብ ተዘዋውረን እናስቃኛችኋለን። አብራችሁን ቆዩ። ቅስቀሳ ነበረ። የተለያዩ ፓርቲዎች ቅስቀሳ ስለነበረ ያን ቅስቀሳ ተከታትዬ ምንም ያመለጠኝ ጊዜ የለም። ቀን ቢያመልጠኝ ሌሊት ከፍቼ አዳምጣለሁ፣ አያለሁ። ስለዚህ በመርጠው ዝግጁ ነኝ። እኛ ደግሞ እንዲህ አይነት ነጻነት አግኝተን በዲሞክራሲያዊ መንገድ ወጥተን እኛ ያልነውን መንግስት ስንመርጥ ነገ በዛ መንግስት እንተዳደራለን። የሚያስፈልገውን እኛ ስለመረጠን ለኛ የሚሆነው ነገር ከማድረግ ወደ ዓለም እንደማይል ነው። ስለዚህ ምርጫ በጣም ወሳኝ ነው። ምርጫ ከሌለ ዲሞክራሲ የለም እንደማለት ነው። አንድ ድምጽ ዋጋ አላት። እኩል ቢመጣ አንድ ድምጽ የኔ የሚያስፈልግ ከሆነ እኮ የኔ ነው ድምጽ እንዲኖረው የሚያደርገው። ስለዚህ ሰው የወሰነውን ካርድ መጠቀም አለበት ነው። እኛ የወሰንነው በአእምሯችን ውስጥ ያለው ማንም ሳያስገድድ በጠዋቱ ወጥተን ተሰልፈን ለመምረጥ ካሁኑኑ ዝግጅት አድርገናል። ተዘጋጅቼ በኔ በራሴ በኩል እየጠበቅኩ ነው። አሁን የምገኘው በሐዋሳ ከተማ ቅዱስ ገብርኤል ቤተክርስቲያን የሚገኝበት ስፍራ ላይ ነው። ያው ዛሬ ዕለቱ ሰንበትም ከመሆኑ ጋር ተያይዞ የኦርቶዶክስ እምነት ተከታዮች በጠዋቱ ማልደው ወደዚህ ቤተክርስቲያን በመምጣት ጸሎት አድርገው በመውጣት ላይ ነው የሚገኙት። አንዳንዶችን አነጋግሬያቸው በተለይም ለነገው ምርጫ ዝግጁ መሆናቸውን ነግረውኛል። ከዚህ በፊትም በተለያዩ ጊዜያት 5 ምርጫዎችን አካሄጃለሁ እና ይህንንም 7ኛውን ምርጫ ለማካሄድ የራሴን ዝግጅት አድርጌያለሁ። ቤተሰቤንም ልጆቼንም አብረው ካርድ ወስደናል። የምርጫ ጣቢያችንም እዛው ፊት ለፊታችን ስለሆነ ያለምንም ችግር መምረጥ እንችላለን። ዝግጁ ነው። ምርጫ ካርድ በዲጂታላይዝድ በመሆኑ መጀመሪያ ያው በአፕ አውርጄ ምርጫ ካርድ ወስጄ ነገን በጉጉት ነው የምጠብቃት። ለምን የኔ ድምጽ ዋጋ አላት። የኔ ድምጽ ለነገ መጫዋ ለምናፍቃት የተሻለ ሀገር ለምትሆን ለኢትዮጵያ የኔ ድምጽ ቫልዩ ስላላት ራሴን አዘጋጅቼ በጠዋት በነቂስ ለመምረጥ ሙሉ ዝግጅትን አጠናቀ የምርጫ ቀኑ እየጠባበኩ እገኛለሁ። በሚቀጥሉት 5 ዓመታት አይ ያለ ከሚኖር ከወዲሁ ራሱን መብቱንም ማስከበር ግዴታ ነው። ስለዚህ ይሄ ቢሆን ጥሩ ነው። ህዝቡ መምረጥ አለበት። በነቂስ ካርድ የወሰደ ሁሉ ቢመርጥ ጥሩ ነው ነው የሚለው። ይህ አሁን የሚገኝበት ስፍራ ደግሞ በሐዋሳ ሐይቅ ዳርቻ ላይ የሚገኝ የአሳ ማህበር በመባል የሚታወቅ አካባቢ ነው። በዚህ አካባቢ ላይ እንግዲህ ጠዋት ላይ እንደምትመለከቱት በርከት ያሉ የህብረተሰብ ክፍሎች የአሳ ግብይት ይፈጽማሉ። ከነሱ መካከል አንዳንዶቹን ለነገው ምርጫ ያደረጉትን ዝግጅት የምንጠይቃቸው ይሆናል። መንግስት የሚሆነው ነገ ኢትዮጵያን የመምራት የኢትዮጵያንና የህዝቡን ችግር ፈቺ ነው የሚለው ፓርቲ ለመምረጥ መንግስት የሚሆነው መምረጥ ዝግጅቱ ላይ ነኝ ማለት ነው። ይኸው ካርድ ወስጃለሁ። ካርድም ደግሞ እዚያውም በኪሴ ይገኛል። ነገ ለሊት ወጥቼ ለመምረጥ ዝግጁ ነኝ ማለት ነው። እኛም በጉጉት ይመረናል ይሆነናል የምንለውን መንግስት ለመምረጥ ዝግጁ ሆነን እየተጠባበቀን ነው። ነገ ግንቦት 24 2018 ዓ.ም ለሚካሄደው ጠቅላላ ምርጫ እንግዲህ የሐዋሳ ከተማ ነዋሪዎች ድምጽ ለመስጠት መዘጋጀታቸውን ገልጸውልናል። እንግዲህ ለቀጣይ 5 ዓመታት ኢትዮጵያን የሚመራ መንግስት ለመምረጥ አንድ ድምጽ ልዩነት ፈጣሪ በመሆኗ ካርድ የወሰደ ሁሉ ድምጹን እንዲሰጥ የኛም ምክራችን ነው። ለኢቢሲ ለተጠናቀረው ዘገባ ፈቃደ አባለማየሁ ነኝ ከሐዋሳ።
ወይንሸት ደጀኔ ይባላለሁ። የምገኘው በሶማሌ ክልል ደጋሃቡር ከተማ ላይ ነው። ኢትዮጵያ ትመርጣለች። እኔም ሂደቱን ወደ እናንተ የበኩር ድምጽ በሆነው በኢቢሲ የተለያዩ ፈጣንና ትኩስ መረጃዎችን የማደርሳችሁ ይሆናል። ራሄል ፍሬው ነኝ። በባህር ዳር ከተማ እገኛለሁ። ኢትዮጵያ ትመርጣለች። እኔም ይህንኑ ሂደት በዚሁ በእናንተው የበኩር ድምጽ ኢቢሲ የማደርሳችሁ ይሆናል። ሰለሞን ባረና እባላለሁ። አሁን የሚገኘው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዳውሮ ዞን ማረቃገና ምርጫ ክልል ነው። ኢትዮጵያ ትመርጣለች። እኔም ሂደቱን የእናንተው የበኩር ቴሌቪዥን በሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የማደርሳችሁ ይሆናል። አብራችሁን ቆዩ። ሳምሶን ገርዱ እባላለሁ። በአቃቂ ቃሊቲ ክፍለ ከተማ ላይ ይገኛለሁ። ኢትዮጵያ ትመርጣለች። በዚህ ያለውን የምርጫ ኩነት የእናንተው የበኩር ድምጽ በሆነው በኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ እናንተ የማደርሳችሁ ይሆናል። በሶማሌ ክልል ሽንሌ ወረዳ በአርብቶ አደሩ መንደር እንገኛለን። ጋዜጠኛ ቶማስ ኃይሉ ነኝ። ኢትዮጵያ ትመርጣለች። እኔም ሂደቱን የእናንተው የበኩር ድምጽ በሆነው ኢቢሲ በኩል እየተከታተልኩ የማደርሳችሁ ይሆናል። ጤና ይስጥልኝ። ነስረዲን ሐምድ እባላለሁ። ቤንሻንጉል ጉሙዝ አሶሳ ዙሪያ ነው የሚገኘው። ኢትዮጵያ ትመርጣለች። ሂደቱን በእናንተው የበኩር ቴሌቪዥን በሆነው ኢቢሲ የምናደርሳቸው ይሆናል። አብራችሁን ቆዩ። ኢቢሲ ሰባተኛውን ጠቅላላ ምርጫ ከሁሉም ቦታ በቀጥታ ለሁሉም ዜናዎቻችን እንደቀጠሉ ናቸው። በኢትዮጵያ ሰባተኛውን ጠቅላላ ምርጫ ለማከናወን የመጨረሻው ቀን ላይ እንገኛለን። በአዲስ አበባም የአዲስ ከተማ ክፍለ ከተማ ነዋሪዎችም ነገ በጠዋት በተመዘገቡበት ምርጫ ጣቢያ ድምፅ ለመስጠት ተዘጋጅተዋል። ለምርጫው አስፈላጊ የምርጫ ቁሳቁስ ሁሉ በክፍለ ከተማ ሁሉም የምርጫ ጣቢያዎች ተሰራጭቷል። ዋለልኝ ታምር አነጋግሯቸዋል። አስተያየታቸው እንደሚከተለው ያቀርበዋል። ሁሉም ዝግጁ ናቸው ለመምረጥ ማለት ነው። ከቤተሰብ ጀምሮ እስከ ጎረቤት ድረስ ያለንን ነገር ሁላችንም ዝግጁ ነን ለመምረጥ ማለት ነው። እንደ አካባቢ ሁሉም ጎረቤቶቼም እኔም ወንድሞቼም ልጄም ትልቁ ልጅ ደርሷል 18 ዓመት ሆኖታል። እሱም ለመምረጥ በጠዋት ተነስተን እኛ የመጀመሪያው መራጮች እንሆናለን ብለን ዝግጁ ላይ ነው ያለነው። ያው እንግዲህ የነገው ምርጫ እንደ ዜግነት ግዴታዬ በጠዋት ተነስቼ ይበጃል ያገለግለኛል ኩንቱን ፓርቲ ለመምረጥ ያው አገራዊ ግዴታም ስለሆነ መንግስትን ለማቋቋም በጠዋት ተነስቼ ምርጫዬን እመርጣለሁ። እንደ ዜጋም ስናየው ካርድ ወስደናል። አሁን ደግሞ የቁርጥ ቀናችን ነገ ነው። ሌሊት 11 ሰዓት ከ10 ሰዓት ጀምሮ ማንም እንዳይቀድመን ካርድም ስንወስድ እንደዛ ነበር ከጎረቤቶች ያደረግነው። ከመጀመሪያ ቀን ማንም ሳይቀድመን ተሰልፈን ካርድ የወሰድነው እኛ ነን። ለመምረጥም ያን ያህል ዝግጁ ነን ማለት ነው። እኔ በጠዋት ተነስቼ ወደ ሌላም አቅጣጫ መሄድበትም ፕሮግራም ቢኖረኝም 11 ሰዓት ተኩል ወረፋዬን ይዤ በቅድሚያ እኔም ቤተሰቤንም አሰማርቼ ባንዴ ምርጫዬን አጠናቄ በጊዜ ወደ ቤት ለመመለስ ነው ፍላጎቴ። ለሀገር የሚበጅ ለሀገራችን ለኢትዮጵያ የሚበጅ እንመርጣለን ብለን ተዘጋጅተናል። ለወረፋውም ለሁሉም 10 ሰዓት ነው የምነሳው። 10 ሰዓት ተነስቼ ተቤት ያሉትንም ቀስቅሼ ልሳተፍ ዝግጁ ነኝ። መላው ማህበረሰብ ለሰላም ቅድሚያ በመስጠት ዲሞክራሲያዊ መብቱን በሰላማዊ መንገድ እንዲወጣ አባ ገዳዎች ጥሪ ያቀረቡ። አባ ገዳዎቹም የገዳ ስርዓት ምንጊዜም የሰላምና የእርቅ መሰረት መሆኑን በመጥቀስ የምርጫው ሂደትን በዚህ የሰላም መንፈስ መከናወን እንዳለበት አሳስበዋል። ፍሬዎት ረታ ዝግጅቱ ያው ቀኑን እየጠበቅን ነው። ያው ካርዱን ይዘናል። ያው ለመምረጥ ዝግጁ ነን እና ዝግጁ ነን። ያው የሚሆነንን ለልማት ለሀገር ለሰላም ይበጃል የምንለው ካርዱን እንከተዋለን፣ እንጠብቃለን። ቀኑን በጉጉት እየጠበቅን ነው። ዝግጅቱ ደስ ይላል። የምመርጠው ለሁለተኛ ጊዜ ነው። ያው በጉጉት እየጠበቅነው ነው። ደስተኛ ላይ መርጬ ነበር። አሁን ደግሞ በጉጉት እየጠበቅኩት ነው። 24ም ማለት ነው። ምርጫ ማለት ዲሞክራሲ እና የምትፈልገው መንግስት የምትመርጥበት አንተን ወክሎ ስለሆነ እዛ ላይ በድምጼ የምፈልገውን ሰው መምረጥ ተዘጋጅቻለሁ። በጉጉት እየጠበቅኩት ነው ቀኑ።
ይሆናል ያልኩትን ፓርቲ ለመርዳት ተዘጋጅቻለሁ። በጥበቃ ላይ ነን። እንግዲህ ሰኞን እየጠበቅን ነው። ያንተ ድምጽ አንዷ ድምጽ ለአንተ የምትፈልገው ሰው ስለሚያሸንፍ ድምጽን ካሰረፍክ አንተ የምትፈልገው መንግስት አንተ የምትፈልገው ፓርቲ ያሸንፋል። ድምጽን አስቀምጥ በድምጽ እንትን ታዳደር የሚል ሐሳብ አለኝ። ያው እኔም ጓደኞቼም እንግዲህ እዛ ቀን እረፍት ስለሆነ ለመምረጥ ሁሉም ሰው ጊዜ ይኖረዋል። በተሰጠን እድል መጠቀም ነው። የምንፈልገውን ፓርቲ መምረጥ ነው። በባህር ዳር ከተማ የምርጫ ቁሳቁስ በየምርጫ ጣቢያዎቹ እየተሰራጨ ይገኛል። ሪፖርተራችን ራይል ፍሬው አጠቃላይ ለምርጫው የተደረገ ያለውን ዝግጅትና የዋዜማው ድባብ ምን እንደሚመስል ያዘጋጀችው ዘገባ አለ። አብረን እንከታተል። ዛሬው ዕለት የምርጫው ዋዜማ ቀን በርከት ያሉ ተግባራት እየተከናወኑ ነው የሚገኙት። ለሰባተኛው ጠቅላላ ምርጫ ሞቅ ያለ ዝግጅት እየተካሄደበት በሚገኘው በዚህ በባህር ዳር ከተማ አንድ የምርጫ ክልል ነው ያለው። ባህር ዳር ከተማ ምርጫ አንድ ክልል። በዚህ ደግሞ 164 የምርጫ ጣቢያዎች ይገኛሉ። በእነዚህ 164 የምርጫ ጣቢያዎች በዛሬው ዕለት ከማለዳ 1 ሰዓት ጀምሮ እንደዚህ ለምርጫው ምቹ የሆኑ አካባቢዎችን ማስተካከል እንዲሁም ደግሞ ድንኳን መትከል እየተከናወነ ነው የሚገኘው። በዚህ ባህር ዳር ከተማ ማህበረሰቡ ይህንን ምርጫ በስኬታማነት እንዲከናወን ዝግጁነቱን በተለይ ደግሞ የመራጭነት ካርዱን በማዘጋጀት ዝግጁ ስለመሆኑ ገልጾልናል። በትናንትናው ዕለት እንዳስቃኘናችሁ ዛሬም በማለዳ እየተከናወኑ ከሚገኙ ተግባራት መካከልም እንደዚሁ በምርጫ ጣቢያዎች የቁሳቁስ አቅርቦት ስራ ማጓጓዝ ስራ እየተከናወነ ነው የሚገኘው። በእነዚህ አካባቢዎች የምርጫ ቁሳቁስ ወደ ጣቢያዎቹ እየተጓጓዘ እንዲሁም ደግሞ ርክክቦችም እየተከናወኑ ነው የሚገኙት። ራሂል ፍሬው ነኝ፣ ባህር ዳር። የባህር ዳር ከተማ ነዋሪዎች ስለ ነገው ምርጫ ምን ያህል ተዘጋጅተዋል? ምናልባት አብረን እንከታተል እስቲ። ስሜ ደስታ ያጥናፉ ይባላሉ። የክሻቤ ክፍለ ከተማ ነዋሪ ነኝ። ኢትዮጵያ ትመርጣለች፣ እኛም እንመርጣለን። ሃይማኖት አባዋ እባላለሁ። የባህር ዳር ነዋሪ ነኝ። አዲስ አበባ ቀበሌ። ነገ ኢትዮጵያ ትመርጣለች፣ እኔም ለመምረጥ ተዘጋጅቻለሁ። መቤት ሆነ እባላለሁ። የባህር ዳር ነዋሪ ነኝ። ከዳግማዊ ሚኒሊክ ክፍለ ከተማ። ኢትዮጵያ ትመርጣለች፣ እኔም ድምጼን እሰጣለሁ። እኔም እመርጣለሁ። ትመርጣለች። የዲሞክራሲ እሴት ሰገነት፣ የስልጣኔ መንበሩ፣ የስልጡን ዜጋ ቃል ኪዳን፣ የስልጣን መግቢያ በሩ፣ ምርጫ ብቻ ነው ቁልፉ፣ የሀገር መግቢያ ሚስጥሩ። ኢትዮጵያ ትመርጣለች፣ ለዲሞክራሲ መርህ ትገዛለች፣ በስልጣኔ መርከብ ትጓዛለች። አዎን ወስናለች፣ ሚሊዮኖችን ይዛ ኢትዮጵያ ትመርጣለች። ለብሔራዊ ጥቅም፣ ለሉዓላዊ ክብር መሠረት፣ ለሕዝቦች ሰላም፣ ልማት፣ ለህብረ ብሔራዊ አንድነት የገዛ ጣዋን ቃል ኪዳን በዜጎቿ ተሳትፎ ትወስናለች። ዓለምን የዜጎቿን እውነት ይታዘብ፣ ኢትዮጵያ ትመርጣለች። ሰላም ክቡራን ተመልካቾቻችን፣ ከአዲስ አበባ ከ350 ኪሎ ሜትር በላይ ተጉዘን በዚህ በአባጅፋር መናገሻ በሆነችው ጅማ ከተማ ላይ ተገኝተናል። ሁሉንም ዝግጅታችንን ጨርሰናል። የቀረጻና የተለያዩ የማሰራጫ ስራዎቻችንን ሁሉ አዘጋጅተን በእለቱ እናንተን እንጠብቃችኋል። ስታንድ ባይ ከት ኪው ስጠው። የበኩር ቴሌቪዥን የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በምርጫው ዋዜማና በምርጫው ዕለት የተለያዩ መረጃዎችን ከዚህ ከጅማ ከተማና በተለያዩ አካባቢዎች ጅማ ዙሪያ ላይ ወደ እናንተ ያደርሳል። አቤል ሙሉ ጌታ ነኝ ከመላው ስቱዲዮ ባለሙያዎች ጋር ከጅማ። ወደ ምስራቅ ወደ ፀሐይ መውጫዋ አፋር ብቅ ብለናል። ዜጎች ይሆነኛል ይመራኛል የሚሉትን ፓርቲ የሚመርጡበት ወሳኙ ቀን ደርሷል። ኢትዮጵያ ትመርጣለች። የምርጫው ሂደት እንደ ፀሐዩ ግለት እየጨመረ ነው። እኔም የእናንተው የበኩር ቴሌቪዥን በሆነው ኢቲቪ ተከታታይ ዘገባዎችን አደርሳችኋለሁ። ባየ ሙላት ነኝ፣ አፋር ሰመራ።
ከአዲስ አበባ በቅርብ ርቀት ላይ በምትገኘውና የኢኮኖሚ ማዕከል በሆነችው ሸገር ከተማ ላይ ይገኛለሁ። የግንቦት 24 የምርጫ ሂደቱን በቀጥታ ከስፍራው የማደርሳችሁ ይሆናል። ግንቦት 24 ኢትዮጵያ ትመርጣለች። በሰባተኛው ጠቅላላ ምርጫ የሚጠበቁ ሁነቶችን ወደ እናንተ ለማድረስ የአብሮነትና የመቻቻል እንዲሁም የሰላም ሰገነት በሆነችው በወራቤ ከተማ ተገኝቻለሁ። ኢትዮጵያ ትመርጣለች። ምርጫችሁን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ስላደረጋችሁ ከልብ እናመሰግናለን። ኢትዮጵያ ትመርጣለች። እኛም ሂደቱን በቅርበት እንከታተላለን። ያለሁት ደብረ ብርሃን ከተማ ነው። ብሩክ ተስፋዬ ነኝ። የእናንተው ተመራጭና የበኩር ቴሌቪዥን ኢቢሲ ሰባተኛው ጠቅላላ ምርጫን የተመለከቱ ዘገባዎችን በቀጥታ ያደርሳችኋል። ተከታተሉ። ቴዎድሮስ ታደሰ ነኝ። በተባበሩት መንግስታት የትምህርት ሳይንስና ባህል ተቋም ዩኔስኮ 2 ቅርሶችን ባስመዘገበችው የቅርስ ከተማ ሐረር ነው የምገኘው። ኢትዮጵያ ትመርጣለች። እኔም ሂደቱን በእናንተው የበኩር ድምጽ በሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የማድረሳችሁ ይሆናል። በአብዛኛው በአርብቶ አደርነት በሚታወቀው የአፋር ክልል ከሰመራ በ200 ኪሎ ሜትር ርቀት ላይ በሚገኘው እዋ ወረዳ እገኛለሁ። ኢትዮጵያ ትመርጣለች። ሞላ አለማየሁ ነኝ። በኢቢሲ ተከታታይ ዜናዎችን ወደ እናንተ አደርሳለሁ። የምገኘው ከአዲስ አበባ በቅርብ ርቀት በኦሮሚያ ክልል በሸገር ከተማ ነው። ከተማዋ ኢትዮጵያ ነገ ለምትመርጠው ታሪካዊ ቀን ዝግጅቷን አጠናቃለች። የምርጫውን ሂደት የኢትዮጵያ የበኩር ድምጽ በሆነው በኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ የማደርሳችሁ ሐምራዊት ብርሃኑ ነኝ። መሐመድ ራህመቶ እባላለሁ። ጉራጌ ዞን እገኛለሁ። ኢትዮጵያ ትመርጣለች። እኔም ይህንን ሁነት እየተከታተልኩኝ የእናንተው የበኩር ድምጽ በሆነው ኢቢሲ የማቀርብ ይሆናል። ኢትዮጵያ ትመርጣለች። ኢቢሲ ሰባተኛውን ጠቅላላ ምርጫ ከሁሉም ቦታ በቀጥታ ለሁሉም ዜናዎቻችን እንደቀጠሉ ናቸው። በማዕከላዊ የኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ የሚገኙ ነዋሪዎች ድምፅ ለመስጠት ተዘጋጅተዋል። ምርጫው ሰላማዊና ዲሞክራሲያዊ እንዲጠናቀቅ ህብረተሰቡና የፖለቲካ ፓርቲዎች የበኩላቸውን ድርሻ እንዲወጡም ጠይቀዋል። በሌላም በኩል በመስቃንና ማረቆ ቁጥር 1 የምርጫ ክልል የምርጫ ቁሳቁስ ወደ ምርጫ ጣቢያዎች ተሰራጭቷል። ዝግጅቱም ተጠናቋል። ሪፖርተራችን መሐመድ ራህመቶ ተጨማሪ ዘገባ አለው። ተመልካቾቻችን በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ ተገኝተናል። የቡታጅራ ከተማ ነዋሪዎች ነገ ግንቦት 24 ለሚካሄደው ሰባተኛው ጠቅላላ ምርጫ ድምጻቸውን ለመስጠት መዘጋጀታቸውን ነግረውናል። መጀመሪያ ላይ ነው ካርድ የወሰድኩት፣ ከሁሉም ቀድሜ ማለት ይቻላል። ምክንያቱም ያው በጣም የምንጠብቀው ብሔራዊ ጥቅማችን የምናስጠብቅበት፣ ሀገር የምንገነባበት፣ የሚቀጥለውን ትውልድ የምናስቀጥልበት፣ የራሳችንም የምንፈልገውን ይጠቅመናል የምንሆን የምንመርጥበት መንግስት የምንመሰረትበት ከመሆኑ አንፃር በጣም ጓጉቻለሁ ማለት ነው። ነገ ያው 12 ሰዓት ሳይሞላ 11 ሰዓት ተኩል ምርጫ ጣቢያ ላይ ነው የምገኘው። ከመጀመሪያውም ጀምሮ ካርድ በመጀመሪያ አካባቢ ነው የወሰድኩኝ። አሁን ነገ በጠዋቱ ወጥቼ ድምጼን ለመስጠት ይበጀኛል የምለውን ፓርቲ ለመርጬ ድምጼን ለመስጠት ሬዲ ሆኛለሁ። እየተጠባበቅኩ ነው ያለሁት። ነገ ይጠቅመኛል የምለውን ይመራኛል የምለውን መንግስት ለመምረጥ ዝግጅቱን ጨርሻለሁ። እንደውም ቀኑ አልነጋ ብሎኛል። ነገ ድምጻቸውን ለመስጠት የተዘጋጁት የቡታጅራ ከተማ ነዋሪዎች ምርጫው ሰላማዊ፣ ፍትሃዊና ዴሞክራሲያዊ እንዲሆን ሁሉም የበኩሉን እንዲወጣም ጥሪ አቅርበዋል። ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ በተለይ ደግሞ ቅቡልነት ያለው እንዲሆን በተፎካካሪ ፓርቲም በህብረተሰቡ በሁሉም ዘንድ ምን ይጠበቃል? ሰላማዊ የሆነ ምርጫ ማካሄድ ይጠበቃል። ያ ደግሞ ራስን መግዛት፣ ራስን ወደ ሰላም ማምጣት፣ ከምንም ነገር ነፃ ሆኖ መንግስት ለመመስረት ቁጭት ይዟቸው ሰላማዊ የሆነ ምርጫ ማካሄድ አለባቸው የሚል ነገር አለኝ። ህብረተሰቡ በነቂስ ወጥቶ ይሄ ትልቅ የሆነ ሀገራዊ እንትን ስለሆነ በነቂስ ወጥቶ በጠዋቱ ድምፁ መስጠት መቻል አለበት። እንዲሁም የፖለቲካ ፓርቲዎችም ይሄንን ነገር ሁላቸውም በሰላማዊ ዲሞክራሲያዊ እንዲሆን የበኩላቸውን አስተዋጽኦ ማድረግ መቻል አለባቸው። የቡታጀራ አካባቢ ህዝብ በነቂስ ወጥቶ አንድ የሚወሰዳትን አንዷን ካርድ ዋጋ ስላለው መጥቶ በሌሊት መጥቶ
ምርጫውን እንዲመርጥ እነግራለሁኝ። በዚህ በቡታጅራ ከተማ መስቃንና ማረቆ ቁጥር 1 የምርጫ ክልል ውስጥ 92 የምርጫ ጣቢያዎች የሚገኙ ሲሆን የምርጫ ጣቢያዎቹን ተዘዋውረን በተመለከትንበት ሁሉም አይነት ቁሳቁስ በየቦታው ተዘጋጅቶ መግባቱን አይተናል። በሌላም በኩል ለነገው ድምጽ መስጫ ቀን የድንኳን መጣልና ሌሎች ዝግጅቶች ሲደረጉም ተመልክተናል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ መሐመድ ራህመቶ ቡታጅራ። የዘንድሮውን የኢድ አል አድሃ አረፋ በዓል በትውልድ ቀያቸው ከቤተሰቦቻቸው ጋር በጋራ ለማክበር ወደ ስልጤ ዞን ተጉዘው የነበሩ በርካታ የዞኑ ተወላጆች ድምፅ ለመስጠት ወደ አዲስ አበባ በመመለስ ላይ ይገኛሉ። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ውስጥ የሚገኙ 10 ወረዳዎችና 5 የከተማ አስተዳደሮች በዓሉን ለማክበር የመጡ የአካባቢው ተወላጆች ወደ አዲስ አበባ እየተመለሱ መሆናቸውን ለኢቢሲ ተናግረዋል። ለመመለሳቸው ዋነኛው ምክንያት በነገው ዕለት በሚካሄደው 7ኛው ጠቅላላ ምርጫ ላይ በመሳተፍ የዴሞክራሲያዊ መብታቸውን ለመጠቀምና ድምፅ ለመስጠት መሆኑን ተጓዦቹ ተናግረዋል። ተጓዦቹ ያለምንም እንግልት በሰዓቱ ደርሰው ድምፃቸው መስጠት እንዲችሉ የዞኑ አመራሮችና የትራንስፖርት ዘርፍ አስተባባሪዎች በትብብር እየሰሩ ነው። በዚህ ከፍተኛ የሕዝብ ፍሰት ምክንያት ከወራቤና ከተለያዩ የስልጤ ዞን ወረዳዎች ወደ አዲስ አበባ በሚወስዱ መንገዶች ላይ ከፍተኛ የትራንስፖርት እንቅስቃሴ እየታየ ይገኛል። መረጃውን ከስፍራው ያደረሰን ሪፖርተራችን አሚር ጌቱ ነው። በሶማሌ ክልል ደጋቡር ከተማ አስተዳደር የምርጫ ቁሳቁስ ለየጣቢያዎች የማድረስ ስራ በከፍተኛ ፍጥነትና ስኬት እየተከናወነ ይገኛል። በክልሉም ደጋቡር ከተማ አስተዳደር ስር በሚገኙ ሁሉም የምርጫ ጣቢያዎች ለመራጩ ሕዝብ ዝግጅት የማድረጉ ስራ ቀን ከሌሊት እየተከናወነ ነው። የደጋቡር የምርጫ ክልል የሎጂስቲክ ኃላፊ አብዱል ሀፊዝ መሐመድ እንደገለጹት የምርጫ ቁሳቁስ ስርጭቱ ያለምንም እንከን በጥሩ ሁኔታ እየተከናወነ ይገኛል። በከተማ አስተዳደሩ ስር ባሉ 38ቱ ምርጫ ጣቢያዎች ላይ የምርጫ ቁሳቁስ እየተከፋፈለ ሲሆን የየጣቢያዎቹ አስተባባሪዎችም አስፈላጊውን ቁሳቁስ በኃላፊነት እየተረከቡ ይገኛሉ። ይህም ነገ ሰኞ የሚኖረውን የድምፅ አሰጣጥ ሂደት ፍጹም ሰላማዊና የተሳለጠ እንደሚያደርገው ታምኖበታል። ሂደቱ በጣም አሪፍ ነው። እቃው እየተከፋፈለ ነው በየጣቢያ ማለት ነው። ደጋቡር ከተማ ደግሞ 38 ጣቢያ አለ። በ38ቱ በቃ እንዳለ በአጠቃላይ ዛሬ አከፋፈል ጨምረናል እና ስራው እስካሁን በጥሩ ሁኔታ እየተካሄደ ነው ያለው። እኛው የድምፅ መስጫ ቀን ስለሆነ ምርጫው በሰላምና በፍትሃዊነት እንዲያልቅ ነው የምንጠብቀው። ሁሉም ነገር ስለተዘጋጀን በእኛ በኩል ያለው በቃ እንዳለ ዝግጅ ነው ሁሉም ነገር። ጤና ይስጥልኝ። መሐመድ አልቃር ነኝ። የምገኘው በውቢቷ ደሴ ከተማ ነው። ኢትዮጵያ ትመርጣለች 7ኛውን ጠቅላላ ምርጫ የእናንተ የበኩር ድምፅ የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከዚህ ከደሴ ከተማ መረጃዎችን ወደ እናንተ የሚያደርስ ይሆናል። ፍሬህይወት ረታ እባላለሁኝ። አዳማ አገኛለሁ። ኢትዮጵያ ትመርጣለች። እኔም ሂደቱን የእናንተው የበኩር ቴሌቪዥን በሆነው የኢትዮጵያ ቴሌቪዥን የማደርሳችሁ ይሆናል። ማር ያለሙ እባላለሁ። በድሬዳዋ ከተማ አገኛለሁ። ኢትዮጵያ ትመርጣለች። እኔም ሂደቱን የእናንተው የበኩር ድምፅ በሆነው ኢቢሲ የማደርሳችሁ ይሆናል። ሰናይት ብርሃኔ ነኝ። ያለሁት ደግሞ ጎንደር ከተማ ነው። ኢትዮጵያ ትመርጣለች። እኔ ደግሞ ሂደቱን የእናንተው የበኩር ቴሌቪዥን በሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን እየተከታተልኩ የማደርሳችሁ ይሆናል። ኢየሩሳሌም ሽመልስ እባላለሁ። አምቦ ከተማ አገኛለሁ። ኢትዮጵያ ትመርጣለች። እኔም ሂደቱን የእናንተ የበኩር ቴሌቪዥን በሆነው ኢቢሲ ወደ እናንተ የማደርስ ይሆናል። ወንደሰን አፈወርቅ እባላለሁ። በደቡብ ኢትዮጵያ አርባ ምንጭ ከተማ ነው የምገኘው። ኢትዮጵያ ትመርጣለች። እኔም ሂደቱን የእናንተ የበኩር የቴሌቪዥን ጣቢያ በሆነው ኢቢሲ ወደ እናንተ የማደርስ ይሆናል። አባዲ ወይና ይባላለሁ። ኮምቦልቻ ከተማ ነው የምገኘው። ኢትዮጵያ ትመርጣለች። እኔም ሂደቱን የእናንተው የበኩር ቴሌቪዥን በሆነው ኢቢሲ የማደርሳችሁ ይሆናል። ሩት ወርቁ ነኝ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቦንጋ ከተማ ነው የምገኘው። ኢትዮጵያ ትመርጣለች። እኔም የምርጫ ሂደቱን በእናንተው የበኩር ድምጽ በሆነው ኢቢሲ ወደ እናንተ የማደርስ ይሆናል። ጤና ይስጥልኝ። ጀማል አህመድ እባላለሁ። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ላይ ይገኛለሁ። ኢትዮጵያ ትመርጣለች። ይህንኑ የምርጫ ሂደት በመከታተል
የእናንተው የበኩር ድምፅ በሆነው በኢትዮጵያ ቴሌቪዥን ወደ እናንተ እናደርሳለን። ከኛ ጋር ሁኑ። ኢትዮጵያ ትመርጣለች። ሰባተኛውን ጠቅላላ ምርጫ ኢቢሲ ከሁሉም አቅጣጫ በቀጥታ ለሁሉም ያደርሳል። እንድትከታተሉት ከወዲሁ በዚህ አጋጣሚ እንጋብዛቸዋለን። ዜናዎቻችን እንደቀጠሉ ናቸው። በሰባተኛው ጠቅላላ ምርጫ ዜጎች ድምፃቸውን የሚሰጡበት ወሳኝ ጊዜ ላይ ደርሷል። በሰመራ ሎጊያና አካባቢ የሚገኙ የምርጫ ጣቢያዎች የምርጫ ቁሳቁስ በሙሉ ተረክበው ዝግጅታቸውን አጠናቀዋል። ባየ ሙላት ተጨማሪ ዘገባ አለው። ዜጎች በድምጻቸው ለቀጣዮቹ 5 ዓመታት የሚመራቸውን መንግስት የሚመርጡበት ዲሞክራሲን የሚያጸኑበት የድምጽ መስጫው ቀን ደርሷል። ለዚህ ደግሞ በየአካባቢው የሚገኙ የምርጫ ጣቢያዎች ዝግጅታቸውን ጨርሰዋል። በዚህ በሰመራ ከተማ የሚገኘው አሳሌ የምርጫ ጣቢያም እንደዚሁ ዝግጅቱን አጠናቋል። ዝግጅቱ ምን ይመስላል የሚለውን አብረን እንከታተል። እንኳን ደህና መጣ። ሰላም አመት። አልሐምዱሊላህ አማን ነው። እንዴት ነህ? አለን። የምርጫ ዝግጅታችሁ ምን ይመስላል? መሐመድ አብዶ ኢብራሂም ነው። የአሳሌ ምርጫ ጣቢያ ኃላፊ ነኝ፣ አስተባባሪ ነኝ። ሰባተኛው የምርጫ የሀገር ምርጫ ነገ ሰኞ የሚያካሂደው እኛ በዚህ ጣቢያ ላይ የሚያስፈልገው ዝግጅት አድርገን ጨርሰናል። ይሄም የጠራ የሚመጣው የድምጽ የሚሰጥ የሚመጣው ሰዎች በጠራ የሚያስከብር ዝግጅት ነው። ቦታ ነው ሁለቱም አስቀምጨናል። ይሄንም ደግሞ መግዘብ ነው፣ ትልቁ መግዘብና የድምጽ መስጫ ካርድ ሁለቱን ሰዎች ይሄም የመግዘብ ነው። ካርድ እዚህ የሚመጣው ካርድ መግዘብ ነው፣ ያው ይመገዘባል። አዎ ይሄም ደግሞ የምርጫ ካርድ የድምጽ ምርጫ ካርድ መስጫ መግዘብ ነው። ሁለተኛ ይሄ የድምጽ መስጠት የሚመጣው ሰዎች የሚፈልገው ሰዎች እንዲመርጡ ካርድን ወስዶ እዚህ ቆሞ መርቶ እዚህ የህዝብ ተወካዮች ምክር ቤት ሳጥን ነው። ይህን ደግሞ የክልል ምክር ቤት ሳጥን ነው። መራጮች መጥቶ በእንትን እየተጠበቀ መልክ የራሳቸው የሚፈልገው ሰዎችን እንትን አድርጎ ምልክት ተደርጎ ተመርቶ በጀት ሳጥን ይጥላል ማለት ነው። ከዚህ ጣቢያ ካርድ የወሰደው ሰዎችን የወሰደው ካርድን ይዞ መጥቶ ራሱን ድምጽ መስጠት ማምጣት ብቻ ነው የሚጠብቅብህ እንጂ በዚህ ምርጫ ጣቢያ ላይ የሚያስፈልገው ዝግጅት አድርገን ጨርሰናል። ይህ ደግሞ በሎጊያ ከተማ የሚገኘው ጋላፊ ምርጫ ጣቢያ ነው። ለምርጫ የሚያስፈልጉት ቁሳቁሶች ሁሉ በቦታቸው ደርሰው የመራጮችን መምጣት ይጠብቃሉ። ስለ ዝግጅቱ ሊነግረኝ የምርጫ ጣቢያውን አስተባባሪ ያገኘዋለሁ። ሰላም፣ እንዴት አለ? መሐመድ አብዱ እባላለሁ። የጋላፊ ምርጫ ጣቢያ አስተባባሪ ነኝ። እዚህ ጋር እንደምታዩ ይሄ መዝገብ ሾሚና ካርድ የሚሰጥ ነው። ከዛ በለተ ደግሞ እኛ ጋር አሁን ሁሉ ነገር እቃው ገብቶ ሁሉ ነገር ሬዲ ሆነ ተጠብቋል። አንድ ሰው ደግሞ መራት የሚችለው እዚህ ጋር መርቶ እዚህ ጋር አስገብቶ እዚህ ጋር ይመርታል። የፈለገ ሰው መርቶ የምትለው ደግሞ በዚህኛው ወጥቶ ይሄ የክልል ምክር ቤት ነው፣ ይሄ ደግሞ የህዝብ ተወካይ ምክር ቤት በዚህ ውስጥ ይጥላል። እዛ በበለጠ ሁሉ ነገር ጨርሶ ነገ በ12 ሰዓት ላይ መራጮች ካርድ መጥቶ እንደ ጀምሩ ነው ሬዲ ሆኗል። ሁሉ ነገር ጨርሶ አልቋል ማለት ነው። በሰመራ ሎጊያ ከተሞች ቅኝት ያደረግንባቸው ምርጫ ጣቢያዎች ዝግጅታቸውን በዚህ መልኩ አጠናቀዋል። የምርጫ ካርድ የወሰዱ ዜጎች ደግሞ ድምጻቸው ዋጋ እንዲኖረው መብታቸውን እንዲጠቀሙ ነገ ከጠዋቱ 12 ሰዓት ጀምሮ በእነዚህ ምርጫ ጣቢያዎች በመገኘት ድምጽ መስጠት ይጠበቅባቸዋል። ለኢቲቪ ዘገባ ባየ ሙላት ነኝ ከሰመራ ሎጊያ። የኢትዮጵያ ልብ፣ የብዙሃን መገኛ አዲስ አበባ። ሰባተኛው ጠቅላላ ምርጫም የፊታችን ሰኞ ግንቦት 24 ይካሄዳል። 54 ሚሊዮን በላይ ህዝብ ታሪክ ሊሰራ ግንቦት 24 ተቀጣጥሯል። በቦሌ በየካ እንዲሁም በለሚ ኩራ ክፍለ ከተሞች ተገኝቼ ትኩስና አዳዲስ መረጃዎችን ወደ እናንተ አደርሳለሁ። ሚፍታ አብዱልቃድር እባላለሁ። አሁን ጋምቤላ እገኛለሁ። ምድረ ቀደምቷ ኢትዮጵያ ሰኞ ግንቦት 24 ትመርጣለች። የሲዳማ ክልል መራጮችም ዲሞክራሲያዊ መብታቸውን በመጠቀም በቀጣይ መንግስት የሚሆነውን ፓርቲ ለመምረጥ ሰፊ ተሳትፎ ያደርጋሉ። ድምፄን ለሀገር ያሉ ሁሉ ካርዳቸውን በእጃቸው አድርገው ቀኑን እየጠበቁ ነው። የመራጭ ካርድ የወሰደው ህዝብ ቁጥር አንድም የዜጎችን በምርጫ ማመን፣ አንድም በሀገራችን ፖለቲካ ስርዓት ላይ የመሳተፍ ባህል መዳበርን ያረጋግጣል። ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዳውሮ ዞን ማረቃገና ምርጫ ክልል በድምጽ መስጫ ዋዜማና በዕለቱም
የተለያዩ ተከታታይ መረጃዎችን አደርሳቸዋለሁ። ምርጫችሁን የኢትዮጵያ ቴሌቪዥን በማድረጋችሁ እናመሰግናለን። አብራችሁን ቆዩ። የዲሞክራሲ ማረጋገጫው ታሪካዊ ሁነት ሰኞ ግንቦት 24ን እየደረሰ ነው። የኢትዮጵያን የዲሞክራሲ ልምምድ በድምጾ ያጽኑ፣ ለሀገረ መንግስት ግንባታ አሻራውን ያሳርፉ። የኢትዮጵያ ቴሌቪዥን ከአዲስ ከተማና ከጉለሌ ክፍለ ከተሞች ፈጣን መረጃዎችን ያደርሶታል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም የምርጫውን ሂደት እየተከታተለ ወደ እናንተ መረጃዎችን ያደርሳል። ምርጫችሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ይሁን። የምርጫውን ውሎ በልዩ አቀራረብ ወደ እናንተ ለማድረስ ተዘጋጅተናል። በአንጋፋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የምርጫ ዘገባዎችን ወደ እናንተ አደርሳለሁ። ምርጫችሁን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ስላደረጋችሁ ከልብ እናመሰግናለን። አብራችሁ ነው። ጤና ይስጥልኝ። መሐመድ አልቃር ነኝ። የምገኘው በውቢቷ ደሴ ከተማ ነው። ኢትዮጵያ ትመርጣለች። ሰባተኛውን ጠቅላላ ምርጫ የእናንተ የበኩር ድምፅ የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከዚህ ከደሴ ከተማ መረጃዎችን ወደ እናንተ የሚያደርስ ይሆናል። ፍሬህይወት ረታ እባላለሁኝ። አዳማ እገኛለሁ። ኢትዮጵያ ትመርጣለች። እኔም ሂደቱን የናንተው የበኩር ቴሌቪዥን በሆነው የኢትዮጵያ ቴሌቪዥን የማደርሳችሁ ይሆናል። ማር ያለሙ እባላለሁ። በድሬዳዋ ከተማ እገኛለሁ። ኢትዮጵያ ትመርጣለች። እኔም ሂደቱን የናንተው የበኩር ድምጽ በሆነው ኢቢሲ የማደርሳችሁ ይሆናል። ሰናይት ብርሃኔ ነኝ። ያለሁት ደግሞ ጎንደር ከተማ ነው። ኢትዮጵያ ትመርጣለች። እኔ ደግሞ ሂደቱን የናንተው የበኩር ቴሌቪዥን በሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን እየተከታተልኩ የማደርሳችሁ ይሆናል። ኢየሩሳሌም ሽመልስ እባላለሁ። አምቦ ከተማ እገኛለሁ። ኢትዮጵያ ትመርጣለች። እኔም ሂደቱን የናንተ የበኩር ቴሌቪዥን በሆነው ኢቢሲ ወደ እናንተ የማደርስ ይሆናል። ወንደሰን አፈወርቅ እባላለሁ። በደቡብ ኢትዮጵያ አርባ ምንጭ ከተማ ነው የምገኘው። ኢትዮጵያ ትመርጣለች። እኔም ሂደቱን የናንተ የበኩር የቴሌቪዥን ጣቢያ በሆነው ኢቢሲ ወደ እናንተ የማደርስ ይሆናል። አባዲ ወይና ይባላለሁ። ኮምቦልቻ ከተማ ነው የምገኘው። ኢትዮጵያ ትመርጣለች። እኔም ሂደቱን የናንተው የበኩር ቴሌቪዥን በሆነው ኢቢሲ የማደርሳችሁ ይሆናል። ሩት ወርቁ ነኝ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቦንጋ ከተማ ነው የምገኘው። ኢትዮጵያ ትመርጣለች። እኔም የምርጫ ሂደቱን በእናንተው የበኩር ድምጽ በሆነው ኢቢሲ ወደ እናንተ የማደርስ ይሆናል። ጤና ይስጥልኝ። ጀማል አህመድ እባላለሁ። በቤንሻንጉል ጉሙዝ ክልል አሶሳ ከተማ ላይ እገኛለሁ። ኢትዮጵያ ትመርጣለች። ይህንኑ የምርጫ ሂደት በመከታተል የናንተው የበኩር ድምጽ በሆነው በኢትዮጵያ ቴሌቪዥን ወደ እናንተ እናደርሳለን። ከኛ ጋር ሁኑ። ኢትዮጵያ ትመርጣለች። ዜናዎቻችን እንደቀጠሉ ናቸው። መላው ማህበረሰብ ሰላምን ቅድሚያ በመስጠት ዲሞክራሲያዊ መብቱን በሰላማዊ መንገድ እንዲወጣ አባ ገዳዎች ጥሪ ያቀረቡ። አባ ገዳዎቹም የገዳ ስርዓት ምንጊዜም የሰላምና የእርቅ መሰረት መሆኑን በመጥቀስ የምርጫው ሂደትም በዚህ የሰላም መንፈስ መከናወን እንዳለበትም አሳስበዋል። ፍሬህይወት ረታ ዝርዝር አላት። የገዳ ስርዓት በኢትዮጵያ በኦሮሞ ሕዝብ ዘንድ ለዘመናት ሲሰራበት የቆየ የሀገር በቀል ዲሞክራሲያዊ አስተዳደር ስርዓት ነው። ይህ ስርዓት የማህበረሰቡን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና ህጋዊ ህይወት የሚመራ የስልጣን ክፍፍልን የሚያረጋግጥና ግጭቶች በሰላም የሚፈቱበት አጠቃላይ መዋቅር ነው። በማንኛውም ጊዜ ማህበራዊ አለመግባባቶች ሲከሰቱ አባገዳዎች ማህበረሰቡን የማረጋጋትና የማስማማት ኃላፊነታቸውን ይወጣሉ። ስልጣን የሚያዘው በህዝብ ይሁንታ ነው። ምርጫ ተወዳዳሪ ብዙ ሰው ሊኖር ይችላል። ከዛ ውስጥ ህዝብ የመረጠው ነው መንግስት ሊሆን የሚችለው። ሰዎች ማድረግ ያለባቸው ምንድነው? እሱ ወደ ምርጫ በሚሄዱበት ሰዓት የሚፈልጉትን መምረጥ ይችላሉ። ያሸነፈ ፓርቲ ነው ሀገር የሚመራው። ስለዚህ ለዛ ማንም ሰው ራሱን ዝግጁ ማድረግ መቻል አለበት። ስርኒ ገዳ ነጋ ጀኔራ ነጋ የገዳ ስርዓት ሰላምን ነው የሚመክረው። በሰዎች መካከል አለመግባባት ቢፈጠር ተቀምጦ መመካከርን ቅድሚያ ይሰጣል። ለምርጫው የምትሄዱና የምትመርጡ ሰዎች የምትፈልጉትን ሰው መምረጥ ትችላላችሁ። ነገር ግን በዚህ ሂደት ውስጥ ሰላም ለሁሉም ሰው እጅግ አስፈላጊ መሆኑን መረዳት ያስፈልጋል። ፍላጎታችን ሰላም ለሁሉም እንዲሆን ነው። ሰላም ካለ ማንም ሰው ማንንም አይጎዳም። እኔም ይህንን ነው የምመክረው። በዚህ ስርዓት ሁሉም ሰው ሰላምን ሊጠብቅ ይገባል። ምርጫው ሰላማዊ እንዲሆን ምኞታችን ጸሎታችንም ነው።
ምርጫው ሂደት በሰላም መጠናቀቅ ሀገርን ከተለያዩ አደጋዎች ለመጠበቅና ወደ ተሻለ የእድገት ምዕራፍ ለማሸጋገር ብቸኛ መንገድ መሆኑን የገለጹት አባገዳዎቹ መላው መራጭ ሕዝብ በምርጫው ዕለትም ሆነ ከምርጫው በኋላ የሀገርን መረጋጋትና ሰላም እንዲያስቀድም መልእክታቸውን አስተላልፈዋል። ሀገራችን እንግዲህ የዲሞክራሲ ስርዓትን እየተለማመደች ነው ማለት ነው። እንደ ሰለጠኑት ሀገሮች እየሄደች ነው ማለት ነው። ስለዚህ በጉልበት የሚሆን ነገር የለም ማለት ነው። በሰላማዊ መልኩ የሚሆን ነገር አገርን ሊመራ አገርን ሊገነባ አገርን ከተለያየ ነገር ሊያድናት ይችላል ማለት ነው። ለኖ ነጋ ከኑተው ዋዊሄኝ ማንኛውም ሰው የፈለገውን መምረጥና መወዳደር ይችላል። ነገር ግን ውድድሩ በተረጋጋና በትክክለኛ መንገድ እንዲሆን ሰላማዊ በሆነ መልኩ መከናወን አለበት። መሸነፍም ቢሆን በጸጋ መቀበል መቻልና ወደፊት መጓዝ ያስፈልጋል። ነገሮችን ማባባስ፣ ግጭትን መፍጠር አያስፈልግም። ማንኛውም ሰው ቢሆን በተረጋጋና በጥሩ ሁኔታ ነገሮችን ማስተናገድ መቻል አለበት። በዚህ ውስጥ መማር ያለብን ነገር ቢኖር ዲሞክራሲን ነው። ህዝብ የሉዓላዊ ስልጣን ባለቤት መሆን የሚችለው ዲሞክራሲያዊ መብቱን ተጠቅሞ ይበጅኛል የሚለውን መምረጥ ሲችል በመሆኑ ዜጎች ምርጫን በመምረጥ መብታቸውን እንዲያስከብሩ አባገዳዎቹ ጥሪ አቅርበዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ፍሬ ህይወት ረታ ከቢሾፍቱ። በርካታ መራጮች የምርጫ ካርድ የወሰዱበት ሰባተኛው ጠቅላላ ምርጫ ነገ ሰኞ ሊካሄድ ሰዓታት ዕድሜ ብቻ ነው የቀሩት። በደሴ ከተማ በሚገኙ የምርጫ ጣቢያዎች የቁሳቁስ ስርጭትም እየተካሄደ ይገኛል። በደሴ ከተማ ነዋሪዎችም ምርጫውን በንቃት ለመሳተፍ መዘጋጀታቸው ነው የተናገሩት። ሪፖርተራችን መሐመድ አልቃድር ዝር እንደሚከተለው ያቀርበዋል። ሰባተኛው ጠቅላላ ምርጫ ሊካሄድ ሰዓታት ብቻ ቀርተውታል። በደሴ ከተማ የሚገኙ የከተማዋ ነዋሪዎችም ይህንን ምርጫ ለመምረጥ በጉጉት እየጠበቁ ይገኛሉ። በከተማዋ ከ104 በላይ የሚደርሱ የምርጫ ጣቢያዎች አሉ። በእነዚህ የምርጫ ጣቢያዎች የሚያስፈልጉ ግብአቶችም እየተጓጓዙ እየተንቀሳቀሱ ነው የሚገኙት። የከተማዋ ነዋሪዎችም በድምጻችን ብቻ ለመወሰን ተዘጋጅተናል፣ ይህ ቢሆን ሲሉም ደግሞ ከምርጫ የሚጠብቁትን ነግረውናል። ያው የኔ ድምጽ አንድ ዋጋ አለው፣ ለመምረጥ ዝግጁ ነኝ። በወቅቱ ካርዱን ወስጃለሁኝ። አሁን ደግሞ ለሰባተኛው ምርጫ ዝግጁ ነኝ ለመምረጥ። በራሳችን የምናስተዳድርበትና ድምጻችንን ለመንግስታችን ሰጥተን የምንፈልገው መንግስት የምንመርጥበት ጊዜ ነው አሁን እና በጣም ዝግጁ ነኝ። በቃ በጊዜው ለሰባተኛው ምርጫ ዝግጁ ነኝ። በጧት በሰዓት ተነስቼ መንግስት መርጬ ለመግባት በጣም ዝግጁ ነኝ። እያንዳንዱ ህዝብ በተሰጠው ህግ መሰረት በመመሪያው መሰረት ይጥቀመኛል የሚለውን ለመምረጥ የወሰደውን ካርድ እንዲመልስ እኔ ራሴን እንደንትን አድርጌ ከፍተኛ ጥረት በማድረግ ላይ ነኝ ያለው። በድምጻችን ብቻ ያሉ የደሴ ከተማ ነዋሪዎች ምርጫውን እየተጠባበቁ ነው የሚገኙት። ምርጫው ተጀምሮ እስኪጠናቀቅ ድረስ በሰላማዊ መንገድ እንዲጠናቀቅም የበኩላቸውን እንደሚወጡም ገልጸውልናል። ከዚህም ባሻገር የሀገርን ወደፊት ያስቀጥላል የሚሉትን ውሳኔዎችን ለመወሰን የሚያስችላቸውን መብታቸውን ለመጠቀም ስለመዘጋጀታቸውም ነግረውናል። የኢትዮጵያ ልብ፣ የብዙሃን መገኛ አዲስ አበባ። ሰባተኛው ጠቅላላ ምርጫም የፊታችን ሰኞ ግንቦት 24 ይካሄዳል። 54 ሚሊዮን በላይ ህዝብ ታሪክ ሊሰራ ግንቦት 24 ተቀጣጥሯል። በቦሌ በየካ እንዲሁም በለሚ ኩራ ክፍለ ከተሞች ተገኝቼ ትኩስና አዳዲስ መረጃዎችን ወደ እናንተ አደርሳለሁ። ሚፍታ አብዱልቃድር እባላለሁ። አሁን ጋምቤላ እገኛለሁ። ምድረ ቀደምቷ ኢትዮጵያ ሰኞ ግንቦት 24 ትመርጣለች። የሲዳማ ክልል መራጮችም ዲሞክራሲያዊ መብታቸውን በመጠቀም በቀጣይ መንግስት የሚሆነውን ፓርቲ ለመምረጥ ሰፊ ተሳትፎ ያደርጋሉ። ድምፄን ለሀገር ያሉ ሁሉ ካርዳቸውን በእጃቸው አድርገው ቀኑን እየጠበቁ ነው። የመራጭ ካርድ የወሰደው ህዝብ ቁጥር አንድም የዜጎችን በምርጫ ማመን፣ አንድም በሀገራችን ፖለቲካ ስርዓት ላይ የመሳተፍ ባህል መዳበርን ያረጋግጣል። ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዳውሮ ዞን ማረቃገና ምርጫ ክልል በድምፅ መስጫ ዋዜማና በዕለቱም
የተለያዩ ተከታታይ መረጃዎችን አደርሳቸዋለሁ። ምርጫችሁን የኢትዮጵያ ቴሌቪዥን በማድረጋችሁ እናመሰግናለን። አብራችሁን ቆዩ። የዲሞክራሲ ማረጋገጫው ታሪካዊ ሁነት ሰኞ ግንቦት 24ም እየደረሰ ነው። የኢትዮጵያን የዲሞክራሲ ልምምድ በድምጾ ያጽኑ፣ ለሀገረ መንግስት ግንባታ አሻራውን ያሳርፉ። የኢትዮጵያ ቴሌቪዥን ከአዲስ ከተማና ከጉለሌ ክፍለ ከተሞች ፈጣን መረጃዎችን ያደርሶታል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም የምርጫውን ሂደት እየተከታተለ ወደ እናንተ መረጃዎችን ያደርሳል። ምርጫችሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ይሁን። የምርጫውን ውሎ በልዩ አቀራረብ ወደ እናንተ ለማድረስ ተዘጋጅተናል። በአንጋፋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የምርጫ ዘገባዎችን ወደ እናንተ አደርሳለሁ። ምርጫችሁን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ስላደረጋችሁ ከልብ እናመሰግናለን። አብራችሁ ነው። ሰባተኛው ጠቅላላ ምርጫ የድምፅ አሰጣጥ ሂደት ሊጀመር ጥቂት ሰዓታት ብቻ ናቸው የቀሩት። ድምፃቸውን ለመስጠት ከ54 ሚሊዮን በላይ ዜጎችም እንደዚህ የመምረጥ መብታቸውን የሚያረጋግጡበትን ካርድ ወስደዋል። የነገዋን ማለዳም በጉጉት እየተጠባበቁ ናቸው። ኢቢሲም ይህንን የምርጫ ሂደት ከተለያዩ የምርጫ አካባቢዎች በቀጥታ ለሁላችሁም የሚያደርስ በመሆኑ በበኩር ቴሌቪዥናችሁ ኢትዮጵያ ቴሌቪዥን እንድትከታተሉን ከወዲሁ እንጋብዛችኋለን። ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ሰለሞን ጡ መልሳ ዜናዎቹን በመምራት ከስቱዲዮና ስርጭት ባልደረቦች እንደዚሁም ደግሞ ከዜና ክፍል አርታያን ጋር በመሆን ቆየው። የስፖርት ዘገባ ይቀጥላል። በያላችሁበት ጤና ይስጥልን።